ተመልካቾቻችን እንደወትሮ ሁሉ ጥሪያችንን አክብራችሁ በመሐከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ውድ የኢትዮ ቴሌኮም ከፍተኛ ኃላፊዎች፣ የኢትዮ ቴሌኮም ቤተሰቦች፣ ሰራተኞች፣ የሥራ አጋሮቻችን በመላው ሀገራችን እንደዚሁም ከሀገር ውጪ በኢትዮ ቴሌኮም መዳረሻ ሁሉ ቻናሎቻችን በቀጥታ ስርጭት የምትከታተሉን እንደዚሁም የሚዲያ አጋሮቻችን በሚያጋሯችሁ ማለት ነው ለዛሬው ለቀጣዩ አድማስ የመጀመሪያ ዓመት አፈጻጸም እንኳን በሰላም አደረሳችሁ አደረሰን ለማለት ወዳለው እንኳን አደረሳችሁ በድጋሚ። ዛሬ እንደወትሮ ሁሉ የአመቱን የ2018 በጀት ዓመት አፈጻጸም የምናይ ቢሆንም በቅድሚያ ግን ትንሽ ወደ ኋላ ወስጄ የዛሬ ዓመት በይፋ ያሳወቅነውን የ3 ዓመቱን ስትራቴጂያችን የቀጣዩ አድማስ ዲጂታል ኤንድ ቢዮንድ ያልነው ወይም ደግሞ ኢትዮ ቴሌኮም በኢትዮጵያ ብቻ ሳይሆን ከኢትዮጵያም ውጪ ለመስራት ወጥኖ እየተንቀሳቀሰበት ያለውን ስትራቴጂ ስንነድፈው ምን አስቦ ነበር የሚለውን ካፈጻጸሙ በፊት ጥቂት ደቂቃዎች ወስጄ ለማስታወስ እወዳለሁ። ምንም እንኳን ሁላችሁም የምታውቁት ቢሆንም ማለት ነው። የዛሬው ሪፖርት እንደተለመደው ረዘም ያለ ነው የሚሆነው። ስለዚህ በቅድሚያ ሁላችሁም እዚህም ያላችሁ ኦንላይን የምትከታተሉንም በትዕግስት እንድትከታተሉኝ በአክብሮት እጠይቃለሁ። የኢትዮ ቴሌኮም ጉዞ ሁላችሁ እንደምታውቁት ዲጂታል ኢትዮጵያን እውን ለማድረግ ራሱን ትራንስፎርም በማድረግ ረዘም ላለ ጊዜ ማለትም ለባለፉት 7 ዓመታት በርካታ ስራዎችን ሲያከናውን ቆይቷል ማለት ነው። የዛሬው ማፈጻጸማችን የዚሁ ጉዟችን መሰረት የሆነ በተለይም ደግሞ በዚህ ዓመት ያስጀመርነውን የ3ቱን ዓመት የኔክስት ሆራይዘን ዲጂታል ኤንድ ቢዮንድ ብለን ያስጀመርነው የስትራቴጂያችን አፈጻጸም የምናይ ነው የሚሆነው ማለት ነው። በዚህ ስትራቴጂ ሁላችሁም እንደምታውቁት የሀገራችንን የዲጂታል ትራንስፎርሜሽን እንደዚሁም የዲጂታል አካታችነትን የፋይናንስ አካታችነትና ተደራሽነትን እንደዚሁም የስራ ፈጠራን በተለይም ደግሞ የማህበረሰብ ተጠቃሚነትን ለማረጋገጥ በአጠቃላይ የሀገራችንን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገትን ለማፋጠን አልሞ የተነሳ ትልቅ ራዕይ እና እንዲሁም ስትራቴጂ ነው። ከዛም ባሻገር ኩባንያችን በአህጉራችን የዲጂታል ኢኮኖሚን የራሱን የሆነ ትልቅ አስተዋጽኦ ወይም ድርሻ እንዲኖረው ታስቦ የተዘጋጀ ስትራቴጂ ነው ማለት ነው። በቀደመው ጊዜ 2 ስትራቴጂዎችን በተሳካ ሁኔታ ተግባራዊ አድርገን የጀመርነውን ያለምነውን ዲጂታል ኢትዮጵያችንን እውን ለማድረግ የሚያስችለን በርካታ ጉዳዮችን መሬት አውርደናል። እንደምታዩት በርከት ያሉ የትራንስፎርሜሽን ጉዟችን እንደምታዩት በፍጥነት የቀጠለበት የመጨረሻው ሮው ላይ በዚህ ፕሬዘንቴሽን እንደምታዩት ደግሞ የኔክስት ሆራይዘን የ3 ዓመት ስትራቴጂ በይፋ ያስጀመርንበት ዛሬ የመጀመሪያ ዓመት አፈጻጸሙን የምናይበት ይሆናል ማለት ነው። ይህ ጉዞ በግልጽ ራዕይ ግልጽ በሆነ የስትራቴጂ ፕራዮሪቲ እንደዚሁም ደግሞ ራዕይ ተልኮ የመሳሰሉና ግቦችን ወጥኖ የተነሳ ነው ማለት ነው። በ3ቱ ዓመት ስትራቴጂ በዋናነት ቀደም ባለው ጊዜ ኩባንያችን ሰፋ ያለ የቴሌኮምና የዲጂታል መሰረተ ልማቶችን ሲገነባ ቆይቷል። በርከት ያሉ አገልግሎቶችንም ለማህበረሰባችን ሲያቀርብ ቆይቷል ማለት ነው። በዚህ ስትራቴጂ ተጨማሪ እሳቤ ያደረጋቸው ቢዮንድ ኮኔክቲቪቲ ከመሄድ ባሻገር ከኢትዮጵያ ገበያም ውጪ ኦፕሬት ለማድረግ ወይም አገልግሎቱን ለማስፋት ህልም አድርጎ የተንቀሳቀሰበት ነው ማለት ነው። በዚህም ግልጽ የሆኑ የስትራቴጂ ትኩረት አቅጣጫዎች ወደ 6 የሚሆኑ ህልሙን እውን ለማድረግ የሚያስችሉትን ማለት ነው ቢዝነስ ዳይቨርሲፋይ የሚያደርግበት ደንበኛ ተኮር የሆኑ አዳዲስ የዲጂታል አገልግሎቶችን እንደዚሁም የማስፋት በተለይም ደግሞ ዘመናችን በርካታ አዳዲስ ቴክኖሎጂዎች እየተተዋወቁበት እንደመሆኑ ኤአይን ጨምሮ ክላውድ ኔቲቭ የመሳሰሉ አገልግሎቶችን ደግሞ ማቅረብ ብቻ ሳይሆን ይህንንም በራሳችን አቅም የመስራትም የማስፋትንም አቅም ታሳቢ ለመገንባት ታሳቢ አድርጎ ከሰው ሀብት ኃይል ጋር በተያያዘ ሰፋ ያሉ ስራዎችን ልናከናውን የያዝነውን ስትራቴጂያዊ ትኩረት አቅጣጫ መሰረት አድርጎ ተግባራዊ የተደረገ ነው። ወደ 20 የሚሆኑ ዋና የስትራቴጂክ ፕራዮሪቲ አሉት እንደምታዩት ማለት ነው። የመጀመሪያው ዓመትም አፈጻጸም እነዚህን ታሳቢ ተደርጎ ስንተገብር የቆየንበት ነው ማለት ነው። በዋናነት ኔትወርካችንን ማስፋት ሞደርናይዝ ማድረግ ቀደም ሲሉ አገልግሎት ሲሰጡ የነበሩ መሰረተ ልማቶቻችንን በአዲስ የመለወጥ በተለይም የእድሜያቸውን የጨረሱ ማለት ነው ቢዝነሳችንን ዳይቨርሲፋይ ማድረግ የገነባነውን ኢንፍራስትራክቸር አስተማማኝ ማድረግ ታሳቢ ያደረገ ነው ማለት ነው። ይህንን ስናደርግ እንግዲህ ዋና 6 የሚሆኑ ጎሎችንም እንደዚሁ በስትራቴጂያችን ይዘናል ማለት ነው። በበጀት ዓመቱ አፈጻጸም ላይ ይህንስ ጎል ምን ደረሰ የሚለውን የምናይበት ይሆናል ማለት ነው። ስትራቴጂያችን ግልጽ ብቻ ሳይሆን እርስ በርሱ የተሳሰረ የተናበበ ዲጂታል ኢትዮጵያን እውን የሚያደርግ
እንደዚሁም ደግሞ ከአህጉራዊ የዲጂታል ትራንስፎርሜሽን ዲጂታል አፍሪካ የምንለው ወይም ትራንስፎርሜሽን የምንለው አጀንዳ 2063ን ታሳቢ ያደረገ አላይመንቱ ናሽናል ብቻ ሳይሆን ኮንቲኔንታል ስትራቴጂንም ታሳቢ ያደረገና መናበብን የፈጠረ ነው ማለት ነው። ስለዚህ በኔክስት ሆራይዘን በዲጂታል ትራንስፎርሜሽን ኦፍ አፍሪካ እንደዚሁም ደግሞ በዲጂታል ኢትዮጵያ 2030 የተያዙ የሀገራዊ የዲጂታል እቅዶችን ታሳቢ ያደረገና እውን የሚያደርግ ትልቅ ስትራቴጂ ነው ማለት ነው። በርካታ በዲጂታል ኢትዮጵያ 2030 የተያዙ ስትራቴጂዎች በኔክስት ሆራይዘን ስትራቴጂ አፈጻጸም ማለት ነው እውን የሚሆኑ መሬት የሚረግጡ ይሆናል ማለት ነው። የመጀመሪያውም አመት አፈጻጸም ይሄንኑ ታሳቢ ያደረገ ነው። አሁንም ለማስታወስ የ3 አመቱ ስትራቴጂ ዋና ግቡ ምንድነው ካልን የኔትወርክ ሽፋንን ለማስፋት እንደዚሁም ተደራሽነትን ለማስፋት ማለት ነው። የሞባይል ጣቢያዎቻችንን እንግዲህ በ3228 ገደማ ማሳደግ እንደዚሁ ካፓሲቲውንም በተመሳሳይ እንደምታዩት እንግዲህ ወደ 13000 ካፓሲቲ እና ወደ 145 የሚሆን ሚሊዮን ደግሞ የኮር ካፓሲቲ ለማሳደግ የ4G ከቨሬጃችንን ወደ 99% ለማሳደግ አቅደን ነው የተነሳ ነው። ይሄ በ3 አመቱ የኔክስት ሆራይዘን ስትራቴጂ ለማሳካት የወጠን ነው ማለት ነው። የ5G ተደራሽነትን ደግሞ 100 ከተሞች የ5G አገልግሎት እንዲያገኙ ታሳቢ ተደርጎ የተዘጋጀ ስትራቴጂ ነው። ከዲጂታል ኢንፍራስትራክቸር አንፃር የኢንተርናሽናል ጌትዌይና እንደዚሁም ደግሞ የካቼ ሰርቨር የምንለው የላቀ አገልግሎት ለደንበኞቻችን በተለይ የዲጂታል ሰርቪስ ለመስጠት እንዲያስችለን አቅሙን ወደ 6.2 ቴራባይት ለማሳደግ አቅደን ነው የጀመርነው ስትራቴጂውን ማለት ነው። እንደዚሁም ደንበኞቻችንን ቁጥር ከማሳደግ ተደራሽ ከማድረግ የገጠር ማህበረሰባችንን እንደዚሁ ተደራሽ ለማድረግ የሚያስችለንን ውጥን ይዘን የደንበኞቻችንን ቁጥር 100 ሚሊዮን ለማድረስ በስትራቴጂው ማጠናቀቂያ ማለት ነው። እንደዚሁም የቴሌብር ተጠቃሚዎቻችንን ወደ 75 ሚሊዮን ለማድረስ አጠቃላይ በአገልግሎቱ የሚኖረው ትራንዛክሽን ወደ 21 ትሪሊየን እንዲደርስ የኢትዮጵያ ብር አቅደናል ማለት ነው። በቴሌብር አጠቃላይ ከገቢ አንፃር ስናየው በስትራቴጂው ዘመን እንደምታዩት ወደ 842 ቢሊዮን ጀነሬት ለማድረግ እንደዚሁም በውጭ ምንዛሬ 976 ሚሊዮን ዩኤስዲ ማለት ነው ጀነሬት ለማድረግ ወጥነን ነው ስንንቀሳቀስ የነበር ነው። የዚህን ራዕይ አፈጻጸም እና ስትራቴጂ አፈጻጸም የመጀመሪያውን አመት የምናይ ነው ዛሬ የሚሆነው ማለት ነው። ይህ የ3 አመት ስትራቴጂ ተግባራዊ ሲደረግ በቀጥታ ቀደም ብዬ እንደተናገርኩት በሀገራችን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገት ላይ ከፍተኛ አስተዋጽኦ የሚያደርግ እንደመሆኑ አንደኛው የስራ እድል ፈጠራን ማሳደግ ይሆናል። እንደዚሁም የገቢ ምንጮችን አማራጮችን ሁሉ ለዜጎቻችን እንደዚሁም የስራ እድል መፍጠር የገቢ ምንጭን መፍጠር ታሳቢ ያደረገ ነው። ከዛም በተሻገር በታክስ እንደምታዩት በ3 አመቱ 253 ቢሊዮን ለመክፈል ወይም ለአስተዋጽኦ ለማድረግ በዚህኛው አመት መጀመሪያ ላይ 71 ቢሊዮን ለመክፈል ወጥኖ የተነሳ ስትራቴጂ ነው። በዲቪደንድ 113 ቢሊዮን እንደዚሁም አቅዶ የተነሳ ስትራቴጂ ነው ማለት ነው። ይሄ ለማስታወስ ያህል ነው። ራሱን ስትራቴጂውን በይፋ ለናንተ ለውድ ደንበኞቻችንና ማህበረሰባችን ስናሳውቅ የተጠቀምንበትን መረጃ ለማስታወስ ያህል ነው ያመጣሁት ማለት ነው። ስለዚህ ስትራቴጂው በዚህ መልክ ከተቀረጸና በይፋ ለናንተ ካሳወቅን በኋላ ትግበራውን በተለየ መልክ ነው ዘንድሮ ያከናወን ነው። በባለፉት 2 ስትራቴጂዎች ብሪጅ እና ሊድ ግሮዝ ስትራቴጂ የራሳቸውን ስልት ተጠቅመዋል። ኔክስት ሆራይዘን ግን እንዳያችሁት መጠነ ሰፊ ማስፋፊያ የምናደርግበት እንደዚሁም የናሽናል ኢምፓክቱ ከፍተኛ የሚሆን ስትራቴጂ ነውና ራሱን የቻለ ለየት ያለ ደግሞ የማስፈጸሚያ ስልት ያስፈልገው ነበር። ለዛም ኔክስት ሆራይዘን ስትራቴጂክ ኮምፓስ ያልናቸው 4 ኮምፓሶች ባላንስድ ሆነን እድገት ብቻ ሳይሆን ሰስተኔብል የሆነ እድገት እንዲኖረን ዘላቂነት ያለው እድገት እንዲኖረን ስናድግ ኤፊሽንት ሆነን ወይም ውጤታማ ሆነን እንደዚሁም ቀጣይነት ያለው ትራንስፎርሜሽን በሁሉም በውስጥም ውስጣዊ አሰራር ስርዓቶቻችን እንደዚሁም ለደንበኞቻችን የምንሰጣቸው አገልግሎት ሁልጊዜም አዳዲስ ፈጠራዎችን የተላበሱ ህይወትን የሚያቀሉ ኢንተርፕራይዞችን እንደዚሁም ውጤታማ የሚያደርጉ የዲጂታል ኢትዮጵያን ትራንስፎርሜሽን ሂደት የሚያፋጥኑ አዳዲስ አገልግሎቶችንም ለማቅረብ ትራንስፎርሜሽን ብለን ያዝነው 3ኛው ኳድራንታችን ሲሆን ሪዚሊየንስ የሚለው ኳድራንት ደግሞ በጣም እነዚህ ሁሉ የተሰሩ ስራዎች እድገትም ውጤታማነትም እንደዚሁም ኢኖቬሽን ቀጣይነት እንዲኖረው የሚያረጋግጥ ኳድራንት ነው ማለት ነው። ስለዚህ በ4 ባላንስድ በሆነ
ኳድራንት ሲመራ ቆይቷል ማለት ነው የኔክስት ሆራይዘን ስትራቴጂ። እነዚህ እንግዲህ የተሳሰሩ እድገት ብቻውን በቂ ስለማይሆን አስተማማኝና ዘለቄታዊነቱ የተረጋገጠ እንዲሆን ማለት ነው ትላንት የጀመርነው ወይም ከዛሬ ዓመት በፊት 2-3 ዓመት በፊትም ወደ ኋላ የተጀመሩ ትራንስፎርሜሽኖች ቀጣይነት እድገት ያላቸው ውጤታማ እንደዚሁም ቀደም ብዬ እንደጠቀስኩት እንግዲህ ሀገራዊ ፋይዳቸው ትርጉም ባለው መልኩ መቀጠል እንዲችል በዚህ ሲመራ ቆይቷል ማለት ነው። ስለዚህ የአንዱ ዓመት ቆይታችን ይህን ስትራቴጂ እውን ከማድረግ መሬት ከማድረስ አንፃር ምን አፈራ የሚለውን በዋና ዋና የመገለጫዎች ወይም ደግሞ ኬፒአይዎች የምናየው ይሆናል ማለት ነው። ከስትራቴጂክ አቺቭመንት የምናየው እንግዲህ ኢኒሼቲቮች ነበሩን ብለናል። በዋናነት አንዱ በዚህ ዓመት በሰፊው የሰራ ነው የኔትወርካችንን ተደራሽነት ብቻ ሳይሆን ሞደርናይዜሽን የምንለው በእኛ ኢንዱስትሪ ሞደርናይዜሽን ማለት እንደምታውቁት ቴክኖሎጂ ይገነባል፣ ተግባራዊ ይደረጋል፣ እንጠቀምበታለን፣ የአገልግሎት ዘመን አለው ማለት ነው። ይህ የአገልግሎት ዘመኑ ሲያበቃ መተካት ደግሞ ይኖርበታል ማለት ነው። እንደዚሁም አዳዲስ አቅሞችን መላበስ ያስፈልገዋል ማለት ነው። እንደምታውቁት የዲጂታል ወይም የቴክኖሎጂ አድቫንስመንት ዳይናሚክ በሆነ መልኩ እየቀጠለ ነው ያለው። ይህንኑ ታሳቢ ያደረገ ማስፋፊያ በበጀት ዓመቱ አድርገናል ማለት ነው። ይህንን ስናደርግ ሞደርናይዜሽን የምንለው እንደምታስታውሱት በሀገራችን በባለፉት በተለይ 2 አስርት ዓመታት በላይ ያገለገሉ በኔክስት ጀነሬሽን ኔትወርክ ኤክስፓንሽን የምንለው እንደዚሁም የቴሌኮም ኤክስፓንሽን በምንለው ሰፊ መሰረተ ልማቶችን ያስፋፋንበት ብዙ ያገለገሉን ዛሬ ላይ ደግሞ መተካት የሚኖርባቸው መሰረተ ልማቶች አሉ ማለት ነው። ይህ ዓመት ካከናወናቸውና በትልቅ ስኬት ካጠናቀቅንበት አንዱ ስራ መካከል የኔትወርክ ሞደርናይዜሽን ነው፣ እንደዚሁም የኢንፍራስትራክቸር ሞደርናይዜሽን ነው ማለት ነው። ኢትዮ ቴሌኮም እንደምታውቁት ኢንቴግሬትድ ኦፕሬተር ነው። ምን ማለት ነው? ሞባይል አገልግሎት ብቻ አይደለም የሚሰጠው፣ ሞባይል ፊክስድ ብሮድባንድ እንደዚሁም ደግሞ የሞባይል ማኒ በሳሰሉትን ሌሎችም አገልግሎቶችን ጨምሮ የሚሰጥ ተቋም ነው ማለት ነው። ስለዚህ የሚያስፋፋው የቴሌኮም መሰረተ ልማትን ብቻ ሳይሆን የዲጂታልንም መሰረተ ልማት ያስፋፋል እንደነ ክላውድ ያሉትንና ሌሎችንም ማለት ነው። ስለዚህ የመጀመሪያው የቴሌኮም መሰረተ ልማት የምንለው ኔትወርካችን በመላው ሀገራችን ተደራሽ እንዲሆን የማድረግ ተደራሽ ያልሆኑ አካባቢዎችን ማህበረሰባችንን ታሳቢ ያደረገ የጂኦግራፊካል ከቨሬጅም እንደዚሁም የካፓሲቲ የምንለው አቅሙንም የማሳደግ ስራ በበጀት ዓመቱ በሰፊው አከናውነናል ማለት ነው። በዚሁ ስራ 603 ተጨማሪ የሞባይል ጣቢያዎች ተገንብተው አገልግሎት ሰጥተዋል ማለት ነው። የተገነቡት ወደ 677 የሚሆኑ የሞባይል ጣቢያዎች ናቸው። ከነዛ ውስጥ ተጠናቀው ወይም የሞባይል ሬዲዮ የምንላቸው ኔትወርኩ ማለት ነው ሙሉ ለሙሉ አገልግሎት እንዲሰጡ የሚያስችሉ እቃዎቻቸው ተገጥሞላቸው ለስራ የበቁት 603 የሞባይል ጣቢያዎቻችን ናቸው ማለት ነው። በዚህም አጠቃላይ የሞባይል ጣቢያችን ዛሬ ላይ 10613 እንዲደርስ አድርጓል። ይሄ ለዲጂታል ኢትዮጵያ እውን መሆን ቀጣይነት ትልቅ አስተዋጽኦ የሚያደርግ ነው። ከዛ ባሻገር ቀደም ብዬ እንዳልኩት እንግዲህ ኢትዮ ቴሌኮም እየሰራ ያለው የዲጂታል የፋይናንስ አገልግሎት አካታችነትና ተደራሽነትን ለማረጋገጥ በርካታ ስራዎችን የሚሰራው የገጠር ማህበረሰባችንንም ከዚህ ከዲጂታል ኢኮኖሚ ተጠቃሚ እንዲሆን ህይወቱንም ማቅለል እንዲችል ገጠራማ አካባቢዎች በጣም አስቸጋሪ ምቹ ያልሆኑ ቶፖሎጂዎች እንዳሉ ታውቃላችሁ። እዚህ የምታዩት ምስል እንደሚያሳያችሁ የኢትዮ ቴሌኮም ታወር ነው። ይሄ የሩራል ሞባይል ሶሉሽን የምንለው እንደዚህም ባለ አካባቢ ያሉ ማህበረሰቦቻችን አገልግሎት እንዲያገኙ አስችለናል ማለት ነው። በዚህም የዲጂታል ሰርቪሶችን ለመገልገል ችለዋል። የሞባይል ማኒ ዲጂታል ፋይናንስ የምንለው ሌሎችንም የጤና ከግብርና ጋር ያሉ መረጃዎችን እንዲያገኙ ትምህርት የመሳሰሉ ጉዳዮችንም እንደዚሁ ማከናወን እንዲችሉ እድል ፈጥሯል ማለት ነው። ምን ያህል የገጠር ቀበሌዎችን ወረዳዎችን በበጀት ዓመቱ በተጨማሪ ደረስን ያለን እንደሆነ 195 የሩራል ሞባይል ጣቢያዎችን ተክለናል። እነዚሁም ለአገልግሎት በቅተዋል ማለት ነው። 117 ወረዳዎች በዚህ ምክንያት ተደራሽ ሆነዋል ማለት ነው በዚህ በጀት ዓመት ብቻ። ይሄ ምን ማለት ነው ትርጉሙ ብለን ስናየው የሞባይል ጣቢያዎች መተከል አንድ ነገር ነው፣ ግን ዋናው ዓላማ የሚተከሉት ለማህበረሰባችን አገልግሎት ለመስጠት ነው። ስለዚህ 492 ቀበሌዎች እንደዚሁም 1.5 ተጠቃሚዎች ሚሊዮን ማለት ነው ተጠቃሚዎች አገልግሎት እንዲያገኙ ሆኗል ማለት ነው። ይሄ ከዚህ ቀደም ብዙ ኪሎ ሜትር ተጉዘው
ቀደም ብሎ አገልግሎት ከሚያገኙበት ከነበረው ጠቦላቸዋል ማለት ነው። ይበልጥ ተደራሽ መሆን ችለናል። ይሄ ኢትዮ ቴሌኮም ከሚኮራበት በተለይም ደግሞ አካታች አገልግሎት ለመስጠት የተነሳበትን ራዕይ እውን ያደረገበት ነው። የፎርጂ አገልግሎትን ተደራሽ ከማድረግ አንጻር በርካታ ስራዎች ተከናውነዋል። በበጀት ዓመቱ ተጨማሪ 264 ከተሞቻችን የፎርጂ አገልግሎት እንዲያገኙ ሆኗል ማለት ነው። ይህ ሲሆን እንግዲህ በተለይም የዲጂታል ሰርቪሶችን ለማግኘት አሁንም ፈጣን የኢንተርኔት አገልግሎት ማግኘት ትልቅ ትርጉም ያለው ስለሆነ በቀጣይም የምናየው እንግዲህ በዲጂታል ኢኮኖሚ ላይ አጠቃላይ በኢትዮጵያ የዲጂታል ትራንስፎርሜሽን ላይ ትልቅ አስተዋጽኦ ያደረገ ያለ ነው ማለት ነው። የፎርጂ ኔትወርካችን ማለት ነው። እንደምታዩት በአጠቃላይ እስካሁን የገነባ ነው ማለት ነው 1200 ከተሞች የፎርጂ አገልግሎት እያገኙ ነው ማለት ነው። ይሄ ትልቅ እድገት ነው። እንደምታዩት አጠቃላይ ፖፑሌሽን ከቨሬጁ በሀገር ደረጃ ያለን 82.2 ሆኗል ማለት ነው። የፎርጂ ከቨሬጃችን ማለት ነው። ከአመት አመት ከጀመርንበት እንደምታስታውሱት ሪፎርማችን የጀመርነው ጁላይ 2018 ነው። በዛ ወቅት አዲስ አበባ ላይ ብቻ በጥቂት ቦታዎች ነው ፎርጂ የነበረን። ስለዚህ ይሄ ነው የሚባል የኢንተርኔት አገልግሎት አልነበረንም ወይም ደግሞ 3G ነው የነበረው ማለት ነው። ስለዚህ ኢትዮ ቴሌኮም ሲያደርግ የነበረው በተለይ ፈጣን የኢንተርኔት አገልግሎት ማስፋፊያ ከ2021 ጀምሮ ሲያደርግ ነው የነበረው። እድገቱም እንደምታዩት በባለፈው አመትም ከነበረን ተደራሽነት የፖፑሌሽን ከቨሬጅ 78.8 ወደ 82.2 ያደገበት ነው ማለት ነው። ስለዚህ አሁንም ኢትዮ ቴሌኮም እያደረገ ያለውን የዲጂታል ትራንስፎርሜሽን ጉዞ እንደዚህ ማስፋፊያ መቀጠሉን የሚያሳይ ነው ማለት ነው። በሶስቱም የስትራቴጂ ዘመኑ እድገቱ አሁንም አንደኛው እድገታችን ጉዟችንን ከሚመሰክርልን የስራችን ውጤት መካከል አንዱ ይሄ ነው። ሌላኛው ፈጣን የኢንተርኔት አገልግሎት ተጠቃሚ እንዲሆኑ በተለይ ዋና ከተሞቻችን የ5G አገልግሎት ተጠቃሚ እንዲሆኑ እንደዚሁም ደግሞ የ5G አገልግሎትን የሚፈልጉ የኢኮኖሚ እንቅስቃሴ ያለባቸው እንደነ ስማርት ማይኒንግ የምንላቸው አገልግሎት እንዲያገኙ የ5G ማስፋፊያ እየሰራን ነው። ተጨማሪ 7 ከተሞች የ5G አገልግሎት በዚህ በተጠናቀቀው በጀት ዓመት አግኝተዋል። በአጠቃላይ 33 ከተሞቻችን ዛሬ ላይ የ5G አገልግሎት ተጠቃሚ ናቸው ማለት ነው። እነዚህን ሁሉ ማስፋፊያ አድርገን አጠቃላይ የዋየርለስ ሞባይል ደንበኞቻችን የምናስተናግድበት ካፓሲቲ ወደ 115.1 ሚሊዮን ደርሷል ማለት ነው። ይህም ማለት በበጀት ዓመቱ 10.2 ሚሊዮን ተጨማሪ ደንበኞችን ማስተናገድ የሚችል ትልቅ ካፓሲቲ ፈጥረናል ማለት ነው። ምናልባት ፐርስፔክቲቭ ለመስጠት 10.2 ሚሊዮን ተጨማሪ ካፓሲቲ መፍጠር ማለት ለአንዳንድ ኦፕሬተሮች ሙሉ ካፓሲቲያቸው ሊሆን ይችላል። ኢትዮ ቴሌኮም በአንድ አመት የሚገነባው ካፓሲቲ ማለት ነው። ስለዚህ ይሄ ትልቅ እንደ ሀገር ዲጂታል ኢትዮጵያ በተደላደለ በጠንካራ የዲጂታል መሰረተ ልማት ላይ እየተገነባ እንዲቀጥል የሚያስችል መሰረተ ልማታችን ነው ማለት ነው። እድገቱን የሚያየን እንደሆነ ሪፎርሙን በጀመርንበት ጊዜ የነበረን 62 ሚሊዮን ካፓሲቲ ነው የነበረን። እንግዲህ በሂደት ቀጣይነት ያለው የእድገት ጉዞ መሆኑን እንደምታዩት ነው። በባለፈው አመት 104.9 ሚሊዮን ደንበኞችን ማስተናገድ የሚችል የዋየርለስ ኔትወርክ ካፓሲቲ ነው የነበረን። ዘንድሮ እንግዲህ 115 ደርሰናል ማለት ነው። ይሄ አንዱ የእድገት ጉዟችንን ማመላከቻችን ነው ማለት ነው። ሌላኛው ዲጂታል ኢትዮጵያን እውን ከማድረግ አንጻር ከፍተኛ ሚና ያለው የኦፕቲካል ዲስትሪቢዩሽን ኔትወርክ የምንለው በተለይም የፊክስድ ብሮድባንዳችንን ደንበኞቻችንን ለማስተናገድ የምንጠቀምበት ትልቅ የዲጂታል ኢንፍራስትራክቸራችን ነው ብለን ልንወስደው እንችላለን። ይሄን እያስፋፋን ያለ ነው። አንደኛ ነባር በኮፐር ሲስተናገዱ የነበሩ ደንበኞቻችን የኮፐር ኢንፍራስትራክቸር ሁላችሁም እንደምታውቁት ውስን የሆነ ካፓሲቲ ያለው ነው ማለት ነው። ዛሬ ላይ ዘመኑ እንግዲህ ያፈራቸው ክላውድ ኔቲቭ የምንላቸው በርካታ የዲጂታል ሰርቪሶች ከፍተኛ ባንድዊድስ የሚጠይቁ እንደዚሁም ሎ ላተንሲ የሚፈልጉ እንደመሆናቸው በኮፐር ኢንፍራስትራክቸር ላይ ሆኖ ይህንን ፍላጎት ማስተናገድ አስቸጋሪ ነው ወይም አይቻልም ማለት ነው። ሁላችሁም ደንበኞቻችን እዚህም ያላችሁ ኦንላይን የምትከታተሉን በአብዛኞቻችሁ የምትጠቀሙት እንግዲህ ከ10 ሜጋባይት በላይ በርካታ አፕሊኬሽኖቻችን ዲማንድ ያደርጋሉ ወይም ደግሞ ከ5 በላይ ብለን ብንወስደው ለዛ ሁሉ በኮፐር ላይ ሆነን የእናንተን ፍላጎት ማርካት አስቸጋሪ ነው የሚሆነው። ስለዚህ ምንድነው እያደረግን ያለ ነው? ደንበኞቻችንን ከኮፐር ወደ ፋይበር ስዊች እያደረገን ያለ ነው ማለት ነው። ስለዚህ አዲስ በምንገነባው የኦፕቲካል ዲስትሪቢዩሽን ኔትወርክ በበጀት ዓመቱ ብቻ 53562 ተጨማሪ ካፓሲቲ ፈጥረናል። እንደዚሁም በኮፐር ስዊች ኦፍ 463000 ገደማ ካፓሲቲ ፈጥረናል። በድምሩ 1.4
ሚሊዮን የኦፕቲካል ዲስትሪቢዩሽን ኔትወርክ ካፓሲቲ ይኖረናል ማለት ነው። ቀድሞ ኮፐር ሲጠቀሙ የነበሩ ደንበኞቻችንን ወደ ፋይበር በማዞር ዛሬ ላይ 100,000 ደርሰዋል ማለት ነው። ይህንን ያደረገን ያለነው ኢትዮ ቴሌኮም በራሱ ወጪ ነው ደንበኞቹን ወደ ፋይበር ስዊች እያደረገ ያለው። ይሄም አንዱ ትልቁ ያፈጻጸሙ የበጀት ዓመት አፈጻጸሙ ውጤት ነው ብለን ከምንወስዳቸው መካከል ነው ማለት ነው። ከዚህ በተጨማሪ የምንሰጠውን አገልግሎት አስተማማኝ ለማድረግ በርካታ አማራጭ የፓወር ወይም ደግሞ የኤነርጂ አገልግሎቶችን እንጠቀማለን፣ አማራጭ ኃይሎችን እንጠቀማለን። ከዚህ መካከል በተለይ በገጠር ያለው ማህበረሰባችንን ተደራሽ ለማድረግ ወይም ግሪድ በሌለበት አካባቢ ማለት ነው ተደራሽ ለማድረግ የሶላር ኢነርጂ እንጠቀማለን። በዚህ በጀት ዓመት ብቻ ተጨማሪ ኢንቨስትመንት በማድረግ ማስፋፋያ በማድረግ ወደ 12.7 ሜጋዋት ተጨማሪ ካፓሲቲ ገንብተናል ማለት ነው። ስለዚህ በአጠቃላይ ያለንን የሶላር ካፓሲቲያችንን 39.7 ሜጋዋት አድርሶታል ማለት ነው። ይሄ ትልቅ ትርጉም ያለው ጉዳይ ነው። ይህንን ባናደርግ ኖሮ በርከት ያሉ በኋላ ምናልባት የምናያቸው ሚሊየንስ ኦፍ ተጠቃሚዎቻችን ማለት ነው ወይም የቴሌኮም ደንበኞቻችን አገልግሎት ማግኘት የማይችሉበት ሁኔታ ነው የሚፈጠረው በአጠቃላይ ኦፍ ግሪድ ስለሆኑ ማለት ነው ወይም ከግሪድ ውጪ ስላሉ ማለት ነው። ስለዚህ ሰፊ ማስፋፊያ ነው። ምናልባት አሁንም ፐርስፔክቲቭ ለመስጠት ያህል 39.7 ሜጋዋት ማለት ምናልባት አንዳንድ አፍሪካ ሀገራት ላይ የአንድ ሀገር ሙሉ የኢነርጂ ካፓሲቲ ነው። ይህንን ማየት ትችላላችሁ። የአንዳንድ ሀገራት ሙሉ ካፓሲቲ ነው። ይሄ የኢትዮ ቴሌኮም ብቻ ካፓሲቲ ነው ገንብቶ በተለይ ኃላፊነቱን እየተወጣ ያለው በገጠር ያለውን ማህበረሰብ ለማገልገል ያለውን ቁርጠኝነት ጭምር የሚያሳይ ነው ማለት ነው። በአጠቃላይ ባደረግናቸው የቴሌኮም ማስፋፊያ ኢንፍራስትራክቸር ማስፋፊያ የሞባይል ጣቢያዎቻችን 10613 እንደዚሁም ደግሞ ባክቦን ፋይበራችን ማለት ነው 23422 ደርሷል። ባክቦን ፋይበራችን ላይ በበጀት ዓመቱ ሪሃቢሊቴሽን ማለትም ነባሩን የመጠገን ስራ እንደዚሁም ተጨማሪም ደግሞ ዝርጋታ አድርገናል ማለት ነው። ካፓሲቲውን በዚህ ልክ እንዲያድግ ረድቷል ማለት ነው። ከዚህ በተጨማሪ በከተሞች ላይ የምንሰጠውን የፊክስድ ብሮድባንድ ደንበኞቻችን ለማስተናገድ የምንገለገልበት የሜትሮ ፋይበራችን 15615 ኪሎ ሜትር ደርሷል ማለት ነው። ካሉን አጠቃላይ የሞባይል ጣቢያዎች ቀደም ብዬ እንዳልኩት አማራጭ የኢነርጂ አቅርቦትን መጠቀም ያስፈልጋል። ይሄ አገልግሎት እንዳይቆራረጥ እንደዚሁም ደግሞ የአገልግሎት ጥራትን ለማስጠበቅ የምናደርገው ነው ማለት ነው። ለዚህ ከ10613ቱ እንደምታዩት 44 በመቶ የሚሆኑት ወይም 4600ዎቹ ጄነሬተር አላቸው ማለት ነው። ይሄ በተለያየ ምክንያት ግሪድ ሲቋረጥ ወይም ኮመርሻል ፓወር ሲቋረጥ የቴሌኮም አገልግሎት እንዳይቋረጥ የሚያደርግ ነው። እዚህም ላይ ኢንቨስትመንት በበጀት ዓመቱ ተከናውኗል። አዳዲስ ጄነሬተሮች ገብተዋል። የኢትዮ ቴሌኮም ስትራቴጂ ወደ ግሪን ኢነርጂ የሚሄድ ነው። ነገር ግን የግሪን ኢነርጂ መጀመሪያ ላይ መግቢያ ላይ እንዳሳየኋችሁ ስትራቴጂክ ፕራዮሪቲያችን ውስጥ ያለው አንዱ ግሪን ኢንፍራስትራክቸር ነው። ለዛም ነው የሶላር ካፓሲቲያችንም እያሰፋን ያለ ነው። ቀደም ባለው ጊዜ ሶላርን የምንጠቀመው ለገጠራማ አካባቢው ባለው ለማህበረሰባችን ብቻ ነው የነበረው። አሁን በዚህ በጀት ዓመት ተጨማሪ ወደ ከተሞችም የተለየ ሞዴል ተጠቅመን ተግባራዊ ማድረግ ጀምረናል። ይሄ ወደ ግሪን ኢነርጂ ለመሄድ ያቀድነውን ራዕይ እውን ለማድረግ እንደዚሁም በሂደት ጄነሬተር የማስቀረት እቅድ ነው ያዝነው። ግሪን ኢንፍራስትራክቸር ለመጠቀም ስለሆነ ታሳቢ ያደረግነው። ግሪን ኢንፍራስትራክቸር የምንላቸው ከዚህም ውጪ ሌሎችም አሉ። እነዛንም ታሳቢ ያደረገ ነው። ይሁንና ግን ይሄንን ትራንዚሽን እያደረግን ነባሮ ጄነሬተሮቻችን የመጠገን ተጨማሪ እንደዚሁም የማስገባት ሶላር ላይም ተጨማሪ ብቻ ሳይሆን ነባሮችም ላይ ጥገናዎችን አድርገናል። እንደምታዩት 2530 ሞባይል ጣቢያዎቻችን የሶላር ኢነርጂ ተጠቃሚ ናቸው። በዚሁ ባጠናቀቅነው በጀት ዓመት ጂኤስኤምኤ ግሎባል ሞባይል አሶሲዬሽን የሁሉንም ኦፕሬተር ግሎባሊ ያሉትን 776 ኦፕሬተሮች የኢነርጂ አጠቃቀማቸውን ይፈትሻል፣ ራንክ ያደርጋል። ይሄ የሚደረግበት ዋነኛው ምክንያት ካርቦን ኢሚሽንን ዜሮ ለማድረግ ኮሚትመንት ከገቡ ኢንዱስትሪዎች መካከል አንዱ የኛ ኢንዱስትሪ ነው ወይም የቴሌኮም ዘርፉ ነው። ስለዚህ በዛ ውስጥ ኢትዮ ቴሌኮምም አባል ነው። ስታር ሆኖ ወጥቷል። ስታር ማለት ምን ማለት ነው ካላችሁ ግሪን ኦፕሬተር ለደንበኞቹ የሰጠው አገልግሎት ኢፊሸንት በሆነ በግሪን ኢንፍራስትራክቸር መሆኑን አረጋግጧል ማለት ነው። ይሄ ለአንድ ደንበኛ የሰጠነው አገልግሎት ምን ያህል ኢነርጂ እንደተጠቀምን መለኪያ ያለው ተለክቷል። በሌላ ጊዜ ሙሉ ሪፖርቱን የምናጋራችሁ ይሆናል። ይሄ የሆነበት ምክንያት አንዱ እንደ ሀገርም የምንጠቀመው ሃይድሮ በመሆኑ ስለዚህ ግሪን ያሰኘናል። ከዛ ባሻገር ደግሞ ኢትዮ ቴሌኮም የሚጠቀምባቸው ኦልተርኔቲቭ የኃይል አቅርቦት እንደ ሶላር ያለው ደግሞ ሌላ
ግሪን ኦፕሬተር ለመባል ቡስት ከሚያደርግለት ነገር አንዱ ይሄ ነው ማለት ነው። ሌላኛው ከያዘው የደንበኛ ቁጥር ስፋት አንፃር በኋላ የምናየው እየተጠቀመ ያለው ኢነርጂ ኤፊሽንት መሆኑን በኢንዱስትሪው መለኪያ ተረጋግጦለታል ማለት ነው። ይሄ ትልቅ አቺቭመንቱ ነው ማለት ነው በበጀት ዓመቱ። ይህንን ለማስቀጠል አሁንም አጠናክረን የምንሰራ ይሆናል። ከዲጂታል ኢንፍራስትራክቸር አንፃር ዲጂታል ኢንፍራስትራክቸሮቻችን የምንላቸው አንደኛው እንግዲህ ክላውድ ኢንፍራስትራክቸራችን ነው። ዲጂታል ኢትዮጵያን እውን እያደረግንበት ያለው ይሄ በዋናነት ተቋማት የራሳቸውን ኢንፍራስትራክቸር ማለትም ዴታ ሴንተር ወይም ክላውድ እየገነቡ ወደ ዲጂታል ዓለሙ ለመቀላቀል የሚጠይቃቸውን ከፍተኛ ኢንቨስትመንት ለመቀነስ እንደዚሁም ደግሞ የሚወስደውን ጊዜ ለማሳጠር ኢትዮ ቴሌኮም በዚህ ዘርፍ ላይ የተሰማራ ብቁ ባለሙያዎች ያሉት ዘርፉን በደንብ አድርጎ የሚያውቅ እንደመሆኑ በየጊዜው ያስፋፋ የኢንተርፕራይዝ ተጠቃሚዎች የዚህ ተጠቃሚ እንዲሆኑ አድርጓል። 880 ኢንተርፕራይዞች መንግስታዊና መንግስታዊ ያልሆኑ ተቋማት የንግድ ተቋማትን ጨምሮ ማለት ነው ባንኮችን ጨምሮ ሌሎችም አገልግሎቱን እየተጠቀሙ ይገኛሉ። አጠቃላይ ዛሬ ላይ ያለን 5 ሜጋዋት የአይቲ ሎድ ካፓሲቲ ያለው የዳታ ሴንተር ካፓሲቲ አለን ማለት ነው። ከዛ ባሻገር ዲጂታል ኢንፍራስትራክቸር የምንለው መግቢያዬ ላይ በስትራቴጂ ዘመኑ ወደ 6 ቴራባይት ለማድረስ ያቀድ ነው የኢንተርናሽናል አይጂደብሊው ካፓሲቲ ጌትዌይ ካፓሲቲ እንደዚሁም ካቼ በዚህ በጀት ዓመት ብቻ በ1.8 ቴራባይት በማሳደግ አጠቃላይ ያለንን ካፓሲቲ ወደ 4.3 ማድረስ ይችላል። ይሄ ትልቅ ኢንፍራስትራክቸር ነው። ከገነባ ነው ወይም ደግሞ ማስፋፋያ ሊዝ ካደረግነው ባሻገር እንደምታዩት ካቼ የምንለው ሰርቨር ከታች የምታዩቸው እነ ጉግል እነ ሜታ ኔትፍሊክስ ቲክቶክ የመሳሰሉት ትልልቅ የዘርፉ የቴክኖሎጂና እንደዚሁም ደግሞ የኦቲቲ ፕሌየር ናቸው ዓለም አቀፍ ማለት ነው። ስለዚህ እነሱን ወደ ኢትዮጵያ ወደ ሀገራችን ወደ ኢትዮ ቴሌኮም ፕሬሚስስ በእኛ ኢንፍራስትራክቸር ወይም ደግሞ ዳታ ሴንተር ውስጥ የራሳቸውን ሰርቨር አምጥተው አገልግሎት እንዲሰጡ ለማድረግ አንድ ተቋም ተጽዕኖ የመፍጠር አቅሙ እንደዚሁም ደግሞ ከእንዲህ አይነት ጃያንት ከሆኑ ዓለም አቀፍ የቴክኖሎጂ ካምፓኒዎች ጋር የመነጋገር የመደራደር አቅም ሊኖረው ይገባል ማለት ነው። ኢትዮ ቴሌኮም ከጊዜ ወደ ጊዜ አቅሙን እያሳደገ በተለይ ተጽዕኖ የመፍጠር አቅሙን እያሳደገ ከመሆኑ ጋር ተያይዞ በሌላ ሀገር ያልተደረጉ ለምሳሌ ቲክቶክ እንደምታዩት 300 ጊጋቢት ፐር ሰከንድ ትልቅ ካፓሲቲ እኛ ጋር አለው። ሌላ ቦታ ላይ ከዋናው ከማዕከሉ ነው ሰርቭ የሚያደርገው ደንበኞችን። ኢትዮ ቴሌኮም ጥሩ ድርድር በማድረግ ወደ ሀገራችን እንዲመጣ አድርጓል። የነዚህ ጠቀሜታ ምንድነው ካላችሁ ውድ ደንበኞቻችን እነዚህን አገልግሎት ስትጠቀሙ ከኢትዮጵያ ውጪ መውጣት ሳይጠበቅባችሁ ማለት ነው እዚሁ በተደጋጋሚ ሰርች የምታረጓቸውን ወይ የምታዩቸው የምትጠቀሙባቸውን አገልግሎቶች ካች ስለሚያደርገው በፍጥነት ታገኙታላችሁ። ያ ማለት ኤክስፒሪየንሳችሁ የተሻለ እንዲሆን ያደርገዋል። ይሄ አንዱ ለደንበኞቻችን ኤክስፒሪየንስ ወይም ተሞክሮ የላቀ ለማድረግ የያዝነው በስትራቴጂያችን የተቀመጠ አንድ ስትራቴጂክ ኢኒሺዬቲቭ ነው ማለት ነው። ስለዚህ አንዱ ትልቁ እንግዲህ ከ3 አመቱ አሁን ላይ እንግዲህ 4.3 ደርሰናል ማለት በፍጥነት እያደገ መሆኑን ያሳያል። ይሄ ምንድነው እንደምታው እንደ ሀገር እየሄድንበት ያለው የዲጂታል ትራንስፎርሜሽን ዲማንድ ከሚያደርጋቸው ኢንፍራስትራክቸሮች መካከል አንዱ የኢንተርናሽናል ጌትዌይ ካፓሲቲ ነው ማለት ነው። ስለዚህ ኢትዮ ቴሌኮም በዚህን ያህል ካስፋፋ ያው ምንም ሳትሰጉ እናንተም የዲጂታል አገልግሎቶቻችሁን ማስፋት መጠቀም ትችላላችሁ ማለት ነው። ቀደም ባለው ጊዜ በጣም ውስን ካፓሲቲ ስለነበረን ኮንጀሽን ይፈጠር ነበረ። ለማስታወስ ያህል ታስታውሳላችሁ አይደለ? ወደ 6 አመት እንደዚህ ወደ ኋላ በወስዳችሁ በጅቡቲ ያለው ተቋርጦብናልና ይቅርታ አድርጉልን ጠብቁን ይጠገናል እንደዚህ እንላችሁ ነበር። አሁን ተረስቷል እሱ። ይሄ የሆነበት ምክንያት እንደምታዩት እንግዲህ በ5 ዳይሬክሽን ካፓሲቲ ኢትዮጵያ ከሌላው ዓለም ጋር ኮኔክት የምታደርግበትን ትልቅ አቅም ኢትዮ ቴሌኮም በመፍጠሩ ነው። ለዛ ነው ዲጂታል ኢትዮጵያ በተደላደለ በጠንካራ የዲጂታልና የቴሌኮም መሰረተ ልማት እየቀጠለ ነው የምንለው። ኢትዮ ቴሌኮም ይሄንን ኃላፊነቱን በብቃት እየተወጣ ነው፣ ኢንቨስት እያደረገ ማለት ነው። ይሄው ዘንድሮም ከፍተኛ ኢንቨስትመንት በዚሁ ኢንፍራስትራክቸር ላይ አድርጓል። የእናንተን የውድ ደንበኞቻችን ያልተቋረጠ ከፍተኛ እድገት ያለውን አጠቃቀም ታሳቢ በማድረግ ማለት ነው። አጠቃላይ ደንበኞቻችን የምናስተናግድበት የኔክስት ጄኔሬሽን ቢዝነስ ሰፖርት ሲስተማችን 110 ሚሊዮን ካፓሲቲ ያለው ይሄም አስተማማኝ ሆኖ መዝለቅ እንዲችል
ስራዎችን ሰርተናል ማለት ነው። የኦፕሬሽናል ሳፖርት ሲስተማችን የምንለው ይሄም ሌላ ከፍተኛ ኢንቨስትመንት ያደረግንበት 80 ሚሊዮን ደንበኞችን ማስተናገድ የሚችል ለእናንተ የምንሰጣቸውን አገልግሎቶች የምንቆጣጠርበት እንደዚሁም ደግሞ የሜንቴናንስ እና መሰል ጉዳዮችን ኢንፍራስትራክቸሮቻችን የምንቆጣጠርበት ነው። ይሄን ሁሉ ኢንቨስትመንት አድርገን በዘንድሮ በጀት ዓመት ምን ያህል ሀብት ተጨማሪ ሀብት ፈጠርን የሚለውን ስናየው ከላይ የጠቀስኩላችሁ ማስፋፊያዎች 75.6 ቢሊዮን 76 ቢሊዮን ብላችሁ መውሰድ ትችላላችሁ። ኢንቨስትመንት ተከናውኖ ፕሮጀክቶቹ ተጠናቀው በአካውንቲንግ ቋንቋ ማለት ነው ካፒታላይዝድ ሆኗል ማለት ነው። ይሄ እስካሁን ኢትዮ ቴሌኮም በባለፉት ዓመታት በተጓዛቸው ትራንስፎርሜሽን ሂደት ከፍተኛ ኢንቨስትመንት ያከናወንበት እና ካፒታላይዝ ያደረግንበት ዓመት ይህ ዓመት ነው ማለት ነው። ይሄ የሆነበት ዋነኛው ምክንያት ቀደም ብዬ እንደገለጽኩላችሁ ፊውቸር ሬዲ የሆነ መሰረተ ልማት ለዲጂታል ኢትዮጵያ ጉዞ አስተማማኝ የሆነ ጉዞ እንዲኖረን እንደዚሁም ተደራሽነትን ታሳቢ ያደረገ ተጨማሪ ካፓሲቲ ለመፍጠር እንደዚሁም ደግሞ የማይበገር በተለያዩ እንግዲህ ተግዳሮቶች ኢንፍራስትራክቸር ታውቃላችሁ ምን ሊገጥመው እንደሚችል እነዚህ ሁሉ ታሳቢ አድርጎ ተግዳሮቶችን እንደዚሁም መመከት የሚችል መቋቋም የሚችል ሆኖ መቀጠል እንዲችል ከፍተኛ ኢንቨስትመንት አድርገናል። በዚህም በዘንድሮ ዓመት በተለይ ደግሞ ለባለ አክሲዮኖችም ማከላችን ላላችሁ ኦንላይንም ለምትከታተሉን በቀጣይ እንግዲህ ፋይናንሻል ኦዲት ሪፖርቱ ሲጠናቀቅ ከምታዩት አንዱ ትልቁ ጉድ ኒውስ እናንተ ስትገቡ ምናልባት ካፈራናቸው ሀብቶች በላይ ዘንድሮ ትልቅ ሀብት ያፈራንበት ካፒታላይዝድ የሆነበት ነው ማለት ነው። ምን ማለት ነው? ለኢትዮ ቴሌኮም እንደምታው ካልን ለሀገር እንዳልኳችሁ የዲጂታል ትራንስፎርሜሽን ጉዟችን በአስተማማኝ ሮበስት በሆነ ሪዚሊየንት በሆነ ኢንፍራስትራክቸር መቀጠል እንዲችል ትልቅ እድል የፈጠረ ሲሆን ደግሞ እንደ ተቋም እነዚህን ኢንፍራስትራክቸሮቻችን ተጠቅመን በቀጣይ ደግሞ ለኔክስት ሆራይዘን ሁለተኛ ዓመት በተደላደለ በተሻለ አቅም የሚጀምር እንደመሆኑ ሁለተኛው ዓመት ደግሞ ትልቅ ሌላ ቫልዩ የምንፈጥርበት ቫልዩ ክሬት የምናደርግበት አቅም ፈጥረን ነው ማስፋፊያዎቻችንን የዘጋ ነው ማለት ነው። ናሽናል ኢምፓክቱም ከፍተኛ ነው የሚሆነው። የዲጂታል ኢኮኖሚ ጉዞ እንደምታዩት እንግዲህ በከፍተኛ ሁኔታ እያደገ ነው ያለው። ይሄ ሁሉ ትራንዛክሽን እየተፈጸመ ደግሞ ያለው በኢትዮ ቴሌኮም ኢንፍራስትራክቸር ላይ እንደመሆኑ ይህንን ማስፋፋታችን አሁንም በኩራት የምንናገረው የዲጂታል ኢትዮጵያ ነርቭ ሲስተም የሆነው ከታች ከምታዩት ከባክቦኑ ጀምሮ እስከ ላይ እስከ ዲጂታል ሰርቪስ ድረስ በሚገባ የተሳሰረና እንደዚሁም ሮበስት በሆነ ፊውቸር ሬዲ በሆነ ኢንፍራስትራክቸር ላይ የተገነባ የዲጂታል ኢኮኖሚ ጉዟችን ተጠናክሮ እንዲቀጥል በበጀት ዓመቱ የተደረገው ማስፋፊያ ትልቅ የሚያኮራ ሆኖ ተጠናቋል ማለት ነው። ይህም ቢዮንድ ኮኔክቲቪቲ ብለን የጀመርናቸውን አገልግሎቶቻችንን በኢትዮጵያ ብቻ ሳይሆን በሌሎች ሀገርም ተደራሽ እንድናደርግ ተጨማሪ አቅም የፈጠረልን ነው ማለት ነው። እስካሁን የገለጽኩላችሁ እንግዲህ መሰረተ ልማቶቻችንን እንዴት እንዳስፋፋን እንዴት ዘላቂ እንዲሆኑ እንዳደረግን ምን አይነት ስትራቴጂክ የሆኑ ኢንተርቬንሽኖችን እንደወሰድንና ሀብት እንዳፈራን ነው። ይህንን ይዘን ደንበኞቻችንን ለማሳደግ የተጠቃሚዎችን ቁጥር ለማሳደግ የወሰድናቸው ኢንተርቬንሽኖች ደግሞ የደንበኞቻችንን ቁጥር ምን ያህል አደረሰው ስንል ዛሬ ላይ የኢትዮ ቴሌኮም የደንበኞቻችን ቁጥር ይህ ማለት ጁን 26 ማለት ነው 30 ላይ ማለት ነው ምናልባት ከዚህ ስላለፈ ዛሬ ብዬ ነው 90.1 ሚሊዮን ደርሰናል ማለት ነው። ይሄም የእቅዳችን 101.7% ነው ማለት ነው። እቅዳችንን በሚገባ ያከናወንበት የፈጸምንበት አንዱ ትልቁ ስኬታችን በውድድር ገበያ ሆነን ተጨማሪ ደንበኞችን ማፍራታችን ነባር ደንበኞቻችንን ማቆየታችን ሌላው ትልቁ ስኬታችን ነው ማለት ነው። ለዚህ እንደምታዩት የደንበኞቻችን ቁጥር ከባለፈው ዓመት አንፃር ስናየው በ8.3% አሁንም አድጓል ማለት ነው። ቀደም ብዬ ጠቀስኳቸው አሁንም የምታዩት ቁጥር የኢትዮ ቴሌኮም ጉዞ በእድገት ቀጥሏል ማለት ነው። የሞባይል ድምጽ አገልግሎት ተጠቃሚዎች በባለፈው ዓመት ከነበረው 86 እንግዲህ 9 ደርሰናል በ8.2 አድጓል ማለት ነው። እንደዚሁም የሞባይል ብሮድባንድ ተጠቃሚዎቻችን ከባለፈው ዓመት አንፃር በ10.7% አድጓል 51.5 ሚሊዮን ደርሷል። ሌላው ትልቁ ሪከርድ እዚህ የምታዩት እንግዲህ አዲስ ማይልስቶን ያስመዘገብነው የፊክስድ ብሮድባንድ ደንበኞቻችን በ18% አድጎ 1 ሚሊዮን ደርሰዋል ማለት ነው። ይሄ አንዱ ትልቁ የዘንድሮ አቺቭመንታችን ስኬታ
መልእክታችን ይሄ ነው ማለት ነው። ትርጉም ስላለው የፊክስድ ብሮድባንድ ተጠቃሚዎቻችን ግለሰቦችም አሉ፣ በተለይ ደግሞ ኢንተርፕራይዞች የምንላቸው ለዲጂታል ኢትዮጵያ ትልቅ አስተዋጽኦ ያለው ኢንተርፕራይዞችን በተለይ የዲጂታል ትራንስፎርሜሽኑ አካል እንዲሆኑ አገልግሎቶቻቸውን ተደራሽ እንዲያደርጉ ትልቅ አቅም የሚፈጥር ነው ማለት ነው። ስለዚህ ይሄ በአጠቃላይ የቴሌኮም ከቨሬጅን ከፖፑሌሽን አንጻር ያየነው ከሆነ 99.8 ያደረሰ ከጂኦግራፊ ከቨሬጅ አንጻር ደግሞ 90% ያደረሰ ነው። ምናልባት እዚህ ጋር ልብ ብላችሁ አይታችሁ እንደሆነ ብዙ ጊዜ ሪፖርት ስናደርግላችሁ የጂኦግራፊ ከቨሬጃችን 80 ቤት ውስጥ ነው ብዙ ረጅም ጊዜ ላይ ያያችሁት ማለት ነው። ለመጀመሪያ ጊዜ 90 ገብቶ እዚህ የምታዩት በዋናነት ቀደም ብዬ የጠቀስኩት የመሰረተ ልማት ማስፋፋያዎቻችን በተለይ ተደራሽነትን ታሳቢ አድርገን ተደራሽ ባልሆንባቸው የገጠራማ አካባቢ እንደዚሁም ሌሎች አካባቢዎች ይህን በመስራታችን የፖፑሌሽን ከቨሬጁ ብቻ ሳይሆን በዋናነት የጂኦግራፊክ ከቨሬጁን በዚህን ያህል እንዲያድግ አድርጓል። በኢትዮ ቴሌኮም ብቻ የቴሌ ዴንሲቲ በሀገራችን ማለት ነው 78.8 እንዲሆን አስችሏል ማለት ነው። ይሄ ሌላ ትልቅ የእድገት ጆርኒያችን ጉዟችን ነው ማለት ነው። ሪፎርማችንን እንደ ተቋም ከጀመርንበት እንደምታስታውሱት ራሳችን ሪፎርም አድርገን ዲጂታል ኢትዮጵያን እውን የማድረግ ጉዞ ነው የጀመርነው የነበርነው። ስንጀምር የነበረን 37.9 ሚሊዮን ደንበኛ ነው። በነዛ ማስፋፊያዎች ሁሉ የ4G የ5G የኔትወርክ ማስፋፊያ አድርገን ዛሬ ላይ እንግዲህ 90 ሚሊዮን ደርሰናል። በሁለቱም ስትራቴጂዎቻችን የደንበኞቻችን ቁጥር እያደገ ነው የነበርነው። አሁንም ለማስታወስ ኩባንያችን ከ2022 ኦክቶበር ጀምሮ ሁላችሁም እንደምታስታውሱት በውድድር ገበያ ላይ ነው ኦፕሬት እያደረገ ያለው። በውድድር ገበያም ሆኖ እድገቱን አሁንም አስቀጥሏል ማለት ነው። የደንበኞቻችን ቁጥር ብቻ ሳይሆን ያደገው በኢንዱስትሪያችን መለኪያ የ90 ቀን አክቲቭ ዩዘርስ የምንላቸው እንደዚሁም ደግሞ የ30 ቀን አክቲቭ ዩዘርስ የምንላቸውም እንደዚሁ በተመሳሳይ የነሱም ቁጥር አድጓል ማለት ነው። ይሄ ለኩባንያችንም አጠቃላይ እድገት ትልቅ አስተዋጽኦ እያደረገ ነው ማለት ነው። አንዱ ትልቁ ማይልስቶናችን እንግዲህ እንደምታዩት የፊክስድ ብሮድባንድ ተጠቃሚዎቻችን 1 ሚሊዮን መድረስ ነው ማለት ነው። ይሄ ረጅም ጊዜ እንደምታስታውሱት በርካታ መሰረተ ልማቶችን እንግዲህ ማስፋፊያ ስናደርግ ቆይተናል። ሪፎርሙን ስንጀምረው ከነበርንበት አሁንም 1 ሚሊዮን አሁን ላይ ደርሷል ማለት ነው። እድገቱ እንደምታዩት ነው። ልዩ የሚያደርገው የፊክስድ ብሮድባንድ እድገት እንደምታውቁት በተለይ እንደ ኢትዮጵያ አፍሪካ ላሉ ሀገራት ለጂዲፒው የሚኖረው ኮንትሪቢዩሽን በጣም ከፍተኛ ነው ማለት ነው እንደምታውቁት ማለት ነው። ስለዚህ አሁንም በሁለቱም በሶስቱም ስትራቴጂያችን ይህ አድጎ ትልቅ ለውጥ አለው ብለን የምንወስደው አንዱ ቀደም ባለው ጊዜ አብዛኛው ደንበኞቻችን የኮፐር ተጠቃሚዎች ናቸው የነበሩት። 1 ሚሊዮን ከደረሱት ደንበኞቻችን መካከል 443298ቱ የፋይበር ተጠቃሚዎች ናቸው ማለት ነው። ኮፐር ላይ ሳይሆኑ ፋይበር ላይ ናቸው ማለት ነው። ይሄ በቀላሉ የዲጂታል አገልግሎቶችን መጠቀም እንዲችሉ ሎ ላተንሲ አገልግሎት የሚሰጡ ከኛ ወስደው ብሮድባንዳቸው ላይ ተጠቅመው አገልግሎት ለሚሰጡ ትልቅ እንደምታ ያለው ለዲጂታል ኢትዮጵያም ትልቅ ፋይዳ ያለው ጉዳይ ነው ማለት ነው። አጠቃላይ እንዴት ነው የምናየው የግሮዝ ጆርኒያችን ምንድነው የሚመስለው የሚለውን ማየት ያስፈልጋል። እንደምታውቁት እንግዲህ ትራንስፎርሜሽን ጉዞ ነው፣ ረጅም ጉዞ ነው። ስለዚህ ጉዞ ጤናማ ነው ወይ፣ ጉዞ እንደዚሁ ዘላቂነት ያለው ነው ወይ፣ ጉዞ በእድገት ነው ወይ እየቀጠለ ያለው የሚለውን ደግሞ እንፈትሻለን፣ እናያለን። ለእናንተም እንደዚሁ ለማጋራት እንፈልጋለን። ስለዚህ ኢንዴክሱን እንደምታዩት እንግዲህ እድገታችን ሪፎርማችን ከጀመርንበት እንግዲህ በ2.38 እንደዚሁ እንግዲህ መልቲፕላይ ስታደርጉት ማለት ነው ወይም ደግሞ 137% ያደገበት ነው። ይሄ በሁሉም ዘርፍ ከፊክስድ ድምጽ አገልግሎት ውጪ ይሄ የደንበኞች ፍላጎት ወደ ሞባይል በመዞሩ ምክንያት ከዛ በተረፈ ባለው ግን እንደምታዩት የኢትዮ ቴሌኮም ጉዞ እንደዚሁ በከፍተኛ እድገትና ድምቀት ቀጥሏል ማለት ነው። ይሄ በኢንዱስትሪያችን ከፍተኛ የሚባል ወይም ደግሞ የላቀ የሚባል አፈጻጸም ሳይንገራቀጅ በእድገት ማስቀጠል ትልቅ ስኬት ነው። በተለይ በውድድርም ገበያ ማለት ነው። የውድድር ገበያ ብዙ ትርጉም ስላለው ማለት ነው። የሌላኛው ትልቁ ስራችን የነበረው እንግዲህ እነዚህን ደንበኞቻችንን በአዳዲስ ምርትና አገልግሎት ማገልገል በተለይም ደግሞ ህይወትን የሚያቀል ለኢንተርፕራይዝ ደንበኞቻችንም እንደዚሁ አሰራር ስርዓታቸውን የሚያዘምን የሚያቀላጥፍ
ምርትና አገልግሎት ማቅረብን ታሳቢ ያደረገ በርካታ ስራዎች ተከናውነዋል። በበጀት ዓመቱ 475 የሚሆኑ እንደዚሁም ፕሮዳክቶችን ለደንበኞቻችን አቅርበናል። ከዚህ ውስጥ 193 የሚሆኑት እንግዲህ አዲስ ናቸው። ነባሮቹንም ደግሞ ከውድ ደንበኞቻችን በመናገኘው ግብአት መሰረት ማሻሻያ አድርገናል ወደ 197ቱ ላይ ማለት ነው። በአጠቃላይ እነዚህን ፕሮዳክቶች ካያቸዋቸው ቀደም ባለው ጊዜ ጥቂት ፕሮዳክቶቻችን ከዳታና ኢንተርኔት እንደዚሁም ከድምጽ አገልግሎት ጋር ብቻ የተቆራኙ የነበሩ ቢሆንም አሁን ላይ ስታዩት ግን ዳይቨርሲፋይ ያደረገ ሰፊ የፕሮዳክትና ሰርቪስ ፖርትፎሊዮ ነው ያለን ማለት ነው። በተለይም ደግሞ ፈጠራ የተላበሰ አዳዲስ እይታንም ያካተተ ደንበኞቻችንን ለማርካት ታሳቢ ያደረገ ኢምፓወር የሚያደርግ በርካታ አገልግሎቶችን አቅርበናል ማለት ነው። ለቢዝነስ ኮንቲኒቲ የምንላቸው እንደዚሁም ለኮንሱመሩ ለሰፋ ላለው ለደንበኛችንና ለኢንተርፕራይዛችን የፊንቴክ ዲጂታል ላይፍ ስታይል የምንለው የመሳሰሉና የክላውድ ሰርቪሶችን ጨምሮ ለደንበኞቻችን አቅርበናል። ካስታወሳችሁ መግቢያ ላይ እንደገለጽኩት ኩባንያችን ከያዛቸው የስትራቴጂክ እቅዶች መካከል አንዱ ቢዝነስ እንደዚሁም ደግሞ ሬቨኒው ስትሪሞቻችንን ዳይቨርሲፋይ ማድረግ ነው። ፕሮዳክትና ሰርቪሶቻችን ይህንን በማድረግ ቀጥለዋል ማለት ነው። የፕሮዳክትና ሰርቪስ በዋናነት ኢትዮ ቴሌኮም እንዴት ነው ኢኖቬቲቭ እየሆነ እየቀጠለ ያለው አዳዲስ አማራጮችን ለደንበኞች እያቀረበ ነው ወይ የሚለውን ስናየው እንግዲህ በሪፎርሙ ዘመን ሁሉ እንደምታዩት ፕሮዳክትና ሰርቪስም እንደ መሰረተ ልማታችን እንደ ደንበኛችን ሁሉ በእድገት ቀጥሏል ማለት ነው። ማደግ ብቻ ሳይሆን ደግሞ አዳዲስ እይታዎችንም ታሳቢ አድርጎ የመጣ ነው። ደንበኞቻችንን ኢምፓወር እያደረገ ነው ያለው ማለት ነው። ደንበኞቻችን የምናቀርባቸውን አገልግሎቶች እንዲጠቀሙ ለማስቻል በተለይ እንደምታውቁት በእኛ ኢንዱስትሪ ስማርትፎን ኢንተርኔት እያስፋፋን 4G 5G እያስፋፋን ስማርትፎን ወሳኝ ሚና ነው የሚጫወተው ማለት ነው። የዲጂታል ሰርቪሶችን ተደራሽ ለማድረግ ማለት ነው። ገበያው ከሚያቀርበው ባሻገር ኢትዮ ቴሌኮም ሁልጊዜም በበጀት ዓመቱ ዲቫይስ ለማቅረብ እቅድን ይይዛል። በዘንድሮ ለየት የሚያደርገው ከሌላ ገበያ ላይ ወይም ከሌሎች አምራቾች ገዝተን ለደንበኞቻችን የምናቀርበው እንዳለ ሆኖ ከሌሎች ፓርትነሮቻችን ጋር በተለይ የስማርትፎን አፎርዳቢሊቲንና አክሰሲቢሊቲን ለማሳደግ የምንሰራው ስራዎች ሁሉ እንደተጠበቁ ሆኖ ዘንድሮ ራሱ የወሰደው ትልቅ ኢኒሼቲቭ አለ። ሁላችሁም እንደምታስታውሱት ኔክሰስ የተሰኘ ደግሞ በተለይ ክላውድ ፎን ስማርትፎን የምንለው ክላውድ ፎን ኢንትሮዲዩስ አድርገናል፣ ለገበያ አብቅተናል። ይሄ በዋናነት የስማርትፎን ውድ ከመሆኑ ጋር ተያይዞ ወደ ዲጂታል ዓለሙ ወደ ዲጂታል ኢኮኖሚ ለመቀላቀል ችግር ለሆነባቸው ደንበኞቻችን ትልቅ ፋይዳ ያለው ጉዳይ ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ በርካታ ስራዎችን ሰርተናል። የዲጂታል አገልግሎቶችን ደግሞ እንዲጠቀሙ ደንበኞቻችንን በዚህ በጀት ዓመት ለመጀመሪያ ጊዜ ያስጀመርነው ከስተመር ኤዱኬሽን የምንለው ደንበኞቻችንን እንደዚሁ ማብቃት ብለን ልንወስደው እንችላለን። ከጄሲኤምኤ ጋር በመተባበር ነው ይሄንን የምንሰራው። ለመጀመሪያ ጊዜ ነው ስራውን የጀመርነው። ምን ማለት ነው ካላችሁ ኢትዮ ቴሌኮም እንደምታውቁት በርካታ ቻናሎች አሉት። ኮንታክት ሴንተር አለው፣ ሰርቪስ ሴንተሮች አሉት፣ የተለያዩ ቻናሎች አሉት። እነዚህን ሁሉ ቻናሎች ተጠቅመን የሜንቴናንስ ቲሞቻችንን የኮሙኒኬሽን ቲሞቻችንን በመጠቀም ደንበኞቻችንን እንዴት የዲጂታል ሰርቪሶች መጠቀም እንደሚችሉ የማስተማር ስራን አከናውነናል ማለት ነው። ፕሮዳክትን ማስተዋወቅ አንድ ነገር ነው። አገልግሎትን ግን እንዴት መጠቀም እንደሚችሉ ማስተማር ደግሞ ሌላ ትልቅ ኢንተርቬንሽን ነው ማለት ነው። ስለዚህ ያቀርነው የነበርነው ወደ 17.7 ሚሊዮን ደንበኞች እናሰለጥናለን ብለን ነው። ያሳካነው 30.7 ሚሊዮን ነው። ይህ በመሆኑ ምክንያት ግን ከቁጥሩ ባሻገር ዋናው ጉዳይ ምንድን ነበር? ፋይዳው ነው። አሁን ላይ የዲጂታል ሰርቪስ ከዚህ ቀደም የማይጠቀሙ ደንበኞች እነዚህ በተለይ ያሰለጠናቸው ማለት ነው ተለማምደው አንዳንዴ ፍርሃትም ሊሆን ይችላል፣ እንዴት እንደሚጠቀሙ ባለማወቅም ሊሆን ይችላል። ሳይጠቀሙና ከዲጂታል ኢኮኖሚ ተጠቃሚ ሳይሆኑ ይቀራሉ ማለት ነው። ወደ ኋላ እንዳይቀሩ ይህን በማድረጋችን የኢንተርኔት አጠቃቀማቸው የዲጂታል ሰርቪሶች የምንላቸው የሞባይል ማኒ የምንለው አገልግሎት ወይም ደግሞ የፋይናንሻል አገልግሎትን ጨምሮ መገልገል እንዲችሉ እድል ፈጥሮላቸዋል ማለት ነው። በበጀት ዓመቱ በርካታ ስራዎችን ያከናወነው ለደንበኞቻችን ተደራሽ መሆንን ሁልጊዜ በመሰረተ ልማታችን ብቻ ሳይሆን ኢትዮ ቴሌኮም እንግዲህ በመላው ሀገሪቱ ነው ኦፕሬት የሚያደርገው ፕሬዘንስ ያለው ማለት ነው። ተደራሽነታችንን በአካል ብቻ ሳይሆን በዲጂታልም
አክሰሰብል እንድንሆን ዘመን ገበያን ጨምሮ አገልግሎቶቻችን ደንበኞቻችን እንዲያገኙ እናደርጋለን ማለት ነው። ወደ 146 የሚሆኑ ደግሞ ዘንድሮ ላይ ፕሬዘንሳችንን በተጨማሪ ማለት ነው አሳድገናል ማለት ነው። ከፓርትነሮቻችንም ጋር ራሳችንም የምንገነባቸውን የሰርቪስ ሴንተሮችን ጨምሮ ይሄ በተለይም አንዳንድ ከተሞቻችን ላይ በርቀት ላይ ነበርነው የራሳችንም ሰርቪስ ሴንተሮች እየገነባን ለደንበኞቻችን ይበልጥ ተደራሽ እንድንሆን አድርገናል። አገልግሎቶቻችንን ወደ ዘመን ገበያን በማምጣት በቀላሉ ዲቫይሶችን ጨምሮ ማለት ነው ደንበኞቻችን እንዲያገኙ አድርገናል ማለት ነው። ይሄ ደንበኞችን ተደራሽ ለማድረግ የምናደርገው ሰፊ ማስፋፋት ጋር ታሳቢ የተደረገ ነው ማለት ነው። ይህን አድርገን እንግዲህ በበጀት ዓመቱ ለ21.7 ሚሊዮን የሚሆን ሽያጭ አከናውነናል። የቅዳችን 117% ነው ማለት ነው። ትልቁ እዚህ ጋር እንድትይዙልኝ የምፈልገው አንዱ 20 ሚሊዮን የሚሆኑ እንግዲህ በተለይ የሞባይል ድምጽ አገልግሎት ሽያጭ አከናውነናል ማለት ነው። የቴሌኮም ኢንዱስትሪው እንደምታውቁት ደንበኞች ይቆያሉ፣ ይወጣሉ፣ ሲም ካርድ ይጠፋል፣ ሪፕሌስ ይደረጋል፣ አዳዲስ ደንበኞች ይገባሉ። እነዚህ ሁሉ የሽያጭ አገልግሎቶች ናቸው ማለት ነው። ይሄ በመላው ሀገራችን ነው ያደረግነው። እንደዚሁም ደግሞ ወደ 827,000 የሚሆኑ ዲቫይሶችን ለደንበኞቻችን አቅርበናል። ስብጥሩንም እንደምታዩት ነው። ትልቁን ሼር የሚይዘው እንግዲህ ወደ 63% የሚሆነውን የሞባይል ሃንድሴት ነው ማለት ነው። እዚህ ውስጥ ስማርትፎንን ጨምሮ ማለት ነው። ሌላኛው ትልቁን የሚይዘው የፊክስድ ብሮድባንድ ዲቫይስ ነው። ይሄ ቀደም ብዬ እንደጠቀስኩት ለዲጂታል ኢትዮጵያ ካለው ትልቅ ትርጉም አንጻር አሁንም ወደ 212,000 የሚሆኑ የፊክስድ ብሮድባንድ ዲቫይሶችን አቅርበናል። ኔክሰስ ለመጀመሪያ ጊዜ ገበያ ላይ ቀረበ። ከስያሜው ጀምሮ ኢትዮ ቴሌኮም ኦን የሚያደርገው አንዱ ትልቁ ኢንተርቬንሽናችን ነው። በተለይ የስማርትፎን አፎርዳቢሊቲ እና አክሰሲቢሊቲ ለማረጋገጥ ብለን ወይም ደግሞ ለመጨመር ብለን ያመጣነው ነው ማለት ነው። በዚህ በጀት ዓመት ነው ኢንትሮዲዩስ ያደረግነው። በአጠረ ጊዜ ማህበረሰባችንም ተረድቶት እንግዲህ 89,000 ሽያጮች ተከናውነዋል። ቀደም ብዬ ካሳየኋችሁ የዲቫይስ ሽያጮች 10% ሪፕሬዘንት ያደርጋል። ገና ከመጀመሩ ይሄ መሆኑ እንደ ትልቅ ስኬት ነው የምንወስደው። ነገር ግን ገበያው ሰፊ እንደመሆኑ የኢንተርኔት ተጠቃሚዎቻችን አሁንም ስማርትፎን የሚያስፈልጋቸው በርካቶች ስላሉ ይሄንን አስፍተን በኔክስት ሆራይዘን ሁለተኛ ዓመት ደግሞ የምንቀጥል ይሆናል። አሁንም የዲቫይስ አቅርቦትን በተለይ የስማርትፎን ተደራሽነትን ለማስፋት ከተለያዩ ፓርትነሮቻችን ጋር ባንኮች ጋር በአጋርነት እንሰራለን። ዲቫይስ ፋይናንሲንግ ብለን ያወጣነው አንዱ ኢንተርቬንሽን አለ። በምንፈልገው ያህል እንኳን ያላደገ ቢሆንም ይሄኛውም ሌላኛው ትልቁ ኢንተርቬንሽናችን ነው የስማርትፎን አዶፕሽንን ለመጨመር ማለት ነው። በአጠቃላይ ዛሬ ላይ ኔትወርካችን ላይ 92 ሚሊዮን ዲቫይሶች ኮኔክትድ ናቸው። እንደምታውቁት ደንበኞች ቁጥር 90 ብዬ ነው የጠቀስኩት። ምን ማለት ነው እንዳትሉ፣ ግር እንዳትሰኙ፣ ዲቫይስ ከአንድ በላይም ልትይዙ ስለምትችሉ ማለት ነው። ከዛ ውስጥ ደግሞ ጥሩ ነገሩ 88 ሚሊዮን ዲቫይሶች አክቲቭ ናቸው ማለት ነው። ስለዚህ ይሄ በአጠቃላይ ከደንበኛና ደንበኛ ነክ ከሆኑ ጉዳዮች አንጻር ነው። ቢዮንድ ኮኔክቲቪቲ የምንሰጣቸውን አገልግሎቶች በሚመለከት አንደኛው የዲጂታል ኢትዮጵያና የዲጂታል ኢኮኖሚ ኢንጂን የሆነው ቴሌብራችን ደግሞ አፈጻጸሙ ምን ይመስላል የሚለውን ምናይ ይሆናል። ከሜይ 2021 አገልግሎት መስጠት ከጀመርንበት እንግዲህ ዘንድሮ 5ኛ ዓመቱን ነው ሜይ ላይ ያጠናቀቅ ነው። በጋራ ከውድ ደንበኞቻችንና አጋሮቻችን ጋር ሆነን እናከብራለን ብለን ውጥን ይዘናል። በጀት ዓመቱን በጠንካራ አፈጻጸም ለማጠናቀቅ ከነበረን ጉጉት አንጻር ፕሮግራሙ ትንሽ ተገፍቷል። ይሁንና ግን አሁንም በጋራ የምናከብረው ነው የሚሆነው። ትልቅ ማይልስቶን ነው እንደምታዩት። በ5 ዓመት እንግዲህ በዚህ ኢንዱስትሪ ውስጥ በ20 ዓመት ኦፕሬት እያደረጉ ያሉ በርካታ የሞባይል ማኒ አገልግሎት ሰጪዎች አሉ። ያልደረሱበት ላይ ደርሷል ማለት ነው። ቴሌብር 60.5 ሚሊዮን ደርሷል የደንበኞቹ ቁጥር። እንደዚሁም ደግሞ ትራንዛክት ያደረገው 9.1 ትሪሊየን የኢትዮጵያ ብር ደርሷል ማለት ነው። እንደዚሁም የትራንዛክሽን መጠኑን ካየን ደግሞ 4.5 ቢሊዮን ትራንዛክሽን ተከናውኗል። ይሄ ከተጀመረበት ሲሆን የበጀት ዓመቱ አፈጻጸም ምን ይመስላል ያላችሁ እንደሆነ በቴሌብር ትልቅ አፈጻጸም የታየው አንዱ ወደ 12.7 ሚሊዮን የሚሆን አዳዲስ ደንበኞች ተመዝግበዋል ማለት ነው። ምን ማለት ነው ካላችሁ ቀደም ብዬ እንዳልኳችሁ በ5 ዓመት ጉዞ ውስጥ ወደ 7 ሚሊዮን የሚሆኑ ደንበኞች ለረጅም ጊዜ ባለመጠቀማቸው ይሄ ኮምፕላያንሱን ተከትለን ማለት ነው ወይም ዶርማንት ኢንአክቲቭ የነበሩ ሲጠቀሙ ያልነበሩ ክሊን አድርገናል። እነሱን ክሊን አድርገን ተጨማሪ እንግዲህ ደንበኛ አፍርተን ነው 60.5 ሚሊዮን የደረስነው ማለት ነው። እንደዚሁም በበጀት ዓመቱ ብቻ 4.19 ትሪሊየን የኢትዮጵያ ብር እንደምታዩት ትራንዛክሽን ተፈጽሟል ማለት ነው።
ይሄ በጣም ትልቅ ነው። ቀደም ብዬ እንግዲህ በ5 አመቱ 9 ነው ብያለሁ። በበጀት አመቱ ብቻ 4 ነው ማለት ከ5 አመቱ አንዱ አመት ትልቁን ትራንዛክሽን እያሳየ ነው ማለት የዲጂታል ኢትዮጵያ ጉዞ በተለይም ደግሞ የዲጂታል ኢኮኖሚ እድገት በጣም በእጅጉ በከፍተኛ ፍጥነት እያደገ እንደሆነ ማህበረሰባችንም ወደ ዲጂታል ኢኮኖሚው እየተቀላቀለ ባህል እያደረገ መምጣቱን ከጥሬ ገንዘብ እየወጣን መሆኑን በደንብ የሚያሳይ አመላካች ቁጥር ነው ብለን ልንወስደው እንችላለን ማለት ነው። የደንበኞቹን ቁጥር ማድረግ ትራንዛክሽኑም እንግዲህ የትራንዛክሽኑ መጠን ስታዩት በ5 አመት 4.5 ነው። በዚህ በጀት አመት ብቻ እንግዲህ 2.6ን ይዛል፣ ግማሹን እንደማለት ነው በአመቱ ብቻ። ስለዚህ ይሄ የባህል ለውጥ ዲጂታል የመሆን ዲጂታል ላይፍ ስታይል በእጅጉ በሀገራችን እያደገ እንደሆኑ የሚያሳይ ነው ማለት ነው። ከረሚታንስ አንጻር ወደ 40 ሚሊዮን ዶላር ረሚታንስ በቴሌብር ዘንድሮ አመት ትራንዛክት ተደርጓል ማለት ነው። ኤጀንቶቻችን ወደ 410 ሺህ ደርሰዋል። እንደዚሁም ደግሞ መርቻንቶቻችን በቴሌብር ላይ 460 ሺህ የደረሱበት ነው ማለት ነው። ይሄም አንዱ የላቀ አፈጻጸማችን ነው። የቴሌብርንም ጉዞ እንደዚሁ ከደንበኛ ቁጥር ጋር ካየ ነው እንግዲህ ጆርኒው እንደምታዩት ከ2021 ሜይ ጀምረን ስናየው ማለት ነው አሁንም በእድገት ቀጥሏል ማለት ነው። አሁን ሁሉም የምታዩዋቸው ቁጥሮች እና ኬፒአይዎች መለኪያዎች የኢንዱስትሪ መለኪያዎቻችን ሁሉም በኢትዮ ቴሌኮም በእድገት የቀጠሉበት መሆኑን ማረጋገጥ ይቻላል ማለት ነው። በቀን በአማካኝ ቴሌብር አሁንም 11 ቢሊዮን ኢትዮጵያ ብር ትራንዛክት እያደረገ ይገኛል። ይሄ ትርጉሙ ምንድነው ካልን በተለይ እዚህ ታች ላይ የምታዩት ሰርኩሌቲንግ የሚለው 41.9% የምታዩት ግብይት ስርዓቱ ከ11 ቢሊዮን ውስጥ ለግብይት የምንጠቀምበት 41% ሪፕሬዘንት ያደርጋል። ስለዚህ መጀመሪያ አካባቢ ላይ እንደምታውቁት ገና ሳንላመደው ወደ ኢመኒ ገንዘባችንን ከቀየርን በኋላ ወዲያው ልናወጣው እንችል ነበረ ማለት ነው። ይሄ ከዓለም አቀፉ ሪፖርት አንጻር የዘንድሮ ጂኤስኤም አይ ቲንክ ሰሞኑን ከወጣ እርግጠኛ አይደለሁም ትልቁ ቁጥር እስካሁን ድረስ የነበረው ግሎባል ያለው ሰርኩሌቲንግ 25 አይ ቲንክ ካልተሳትኩኝ 25% ነው። እንግዲህ የኛ እንደምታዩት 41 ትራንዛክሽኑ ዊዝን ዘ ሲስተሙን ትረስት ሲያደርጉ ደንበኞች ኢመኒያቸውን ፕላትፎርማችን ላይ ቴሌብር ላይ በማቆየት ለክፍያ ወይም ደግሞ ወደ ሌላ ቦታ ለመላክ እየተገለገሉ እንደሆነ ያሳያል ማለት ነው። ይሄ ሌላኛው ትልቁ ስኬቱ ነው። ሌላው አሁንም የሞባይል ቴክኖሎጂን እና አጠቃላይ የኢትዮ ቴሌኮምን የሞባይል ተደራሽነትን የሞባይል ደንበኞች ቁጥርን ታሳቢ አድርገን እንግዲህ ሌቨሬጅ እናድርግ ብለን ያስጀመርነው ቴሌብር ከሚሰጠው የፋይናንሻል ግብይት ባሻገር ደግሞ የፋይናንስ አገልግሎትን አካታችና ተደራሽ ለማድረግ የጀመርነው አገልግሎት እንደምታስታውሱት እንግዲህ ኦገስት 2022 ነው ያስጀመርነው። ከዛ ጊዜ ጀምሮ እንግዲህ አሁን በርካታ እንግዲህ ውጤቶችን ያስመዘገበ መጥቷል። በበጀት አመቱ ብቻ እንግዲህ 19 ሚሊዮን ደንበኞች 19.5 ቢሊዮን ክሬዲት አገልግሎት ወይም የብድር አገልግሎት አግኝተዋል ማለት ነው። እንደዚሁም 2.6 ሚሊዮን ደንበኞች ወደ 18.7 ቢሊዮን ቁጠባ አድርገዋል በቴሌብር ላይ ማለት ነው። ስለዚህ ይሄም እንግዲህ በአንድ በጀት አመት ብቻ የዲጂታል ፋይናንሻል ሰርቪስ እንዴት እያደገ እንደሆኑም ማመላከቻ ነው እንደምታዩት ማለት ነው። ይሄ ከተጀመረበት ከኦገስት 22 ጀምረን ስናየው የ4 አመት ማለት ነው ቴሌብር ከተጀመረ ከአመት በኋላ የተጀመረ አገልግሎት ስለሆነ ላይሰንሱን የሚያገኘ ነው። እንደምታስታውሱት በድምሩ 1 ሚሊዮን ደንበኞች 46 ቢሊዮን ገደማ ብድር ያገኙበት ነው ማለት ነው። እንዲሁም 6 ሚሊዮን ደንበኞች ወደ 43 ቢሊዮን የቆጠቡበት ነው ማለት ነው። ስለዚህ በከፍተኛ ሁኔታ የዲጂታል ሰርቪሶቻችን በተለይም ደግሞ የዲጂታል ፋይናንሻል ሰርቪስ በቴሌብር የምንሰጠው የሀገራችንን የፋይናንሻል አገልግሎትን ተደራሽ እንደዚሁም አካታች ለማድረግ ትልቅ ሚና እየተጫወተ ነው ብለን ልንወስድ እንችላለን ማለት ነው። አሁንም ቢዮንድ ኮኔክቲቪቲ ከምንሰጣቸው አገልግሎቶቻችን መካከል የኢንተርፕራይዝ አገልግሎቶቻችን ናቸው። ኢንተርፕራይዝ የምንላቸው እንግዲህ እንደ ደንበኞቻችን ባህሪ ቨርቲካልስ የምንላቸው በተለይም ለሀገራችን ትልቅ እድገት ወይም ደግሞ የኢኮኖሚ አስተዋጽኦ ያላቸው ቨርቲካሎች የምንላቸው ለምሳሌ አግሪካልቸር፣ ጤና እያልን ትምህርት እያልን ቨርቲካል እንላቸዋለን። እነዚህን ሴክተሮች ኢምፓወር ማድረግ ለነሱ በሚያስፈልጋቸው
ልክ ወይም ደግሞ ችግራቸውን በሚፈታ ኢምፓወር በሚያደርጋቸው ልክ ኢንተርፕራይዝ ሶሉሽኖችን እየቀረጽን በበጀት ዓመቱ አቅርበናል። በርካታ ትራንዛክሽኖችም እንደዚሁ ተፈጽመዋል ማለት ነው። የምታዩዋቸው እንግዲህ ስማርት ኤዱኬሽን፣ ስማርት አግሪካልቸር የምንላቸው በርከት ያሉ እንደዚሁም ቴሌክላውድ ላይ ያሉ የክላውድ ሰርቪሶችን ጨምሮ ለኢንተርፕራይዞቻችን ስናቀርብ ቆይተናል ማለት ነው። ቢዮንድ ኮኔክቲቪቲ ከምንላቸው መካከል ነው። ሌላኛው እንግዲህ በሀገራችን የተጀመረውን በተለይ ግሪን ኢነርጂን ከማስፋት አንጻር ለኤሌክትሪክ መኪኖች የቻርጂንግ ስቴሽን ፐብሊክ ቻርጂንግ ስቴሽን በ2025 የዛሬ ዓመት እንግዲህ እንደምታስታውሱት ፌብሩዋሪ ላይ ነው ያስጀመርነው የነበርነው። ፐብሊክ ብቻ ሳይሆን ዘንድሮ ደግሞ ለኢንተርፕራይዞችም ጭምር ወደ 12 ለሚሆኑ ኢንተርፕራይዞች በፕሬሚሰሳቸው ማለት ነው ወይም ደግሞ በግቢያቸው ተክለናል ማለት ነው። ለአንዳንድ ኢንተርፕራይዞች እንደሚያስፈልጋቸው ጥያቄ ላቀረቡልን ከፐብሊክ አንጻር በዘንድሮ ዓመት እንግዲህ ከአዲስ አበባ ውጭም አገልግሎት ያሰፋንበት አዳማ ላይ ያሰፋንበት ነው። አሁንም ማስፋፊያዎች በሌሎች ከተሞች ላይ እያደረግን እንገኛለን። በከተማችን በአዲስ አበባ ኦንጎይንግ ያልተጠናቀቀ እንደዚሁ አለን ማለት ነው። ይሄ የስማርት ሲቲ ብለን የያዝነው አንዱ የኢንተርፕራይዝ ሶሉሽናችን ውስጥ ካሉ አገልግሎቶቻችን መካከል ነው ማለት ነው። በበጀት ዓመቱ ብቻ ካያችሁት 362,000 መኪኖች ኤሌክትሪክ ቻርጅ ተጠቅመዋል ወይም ደግሞ ወደ 8.5 ሚሊዮን ኪሎዋት ቻርጅ አድርገዋል ማለት ነው። በዚህም ወደ 10.6 የሚሆን ሚሊዮን ኬጂ ካርቦን ኢሚሽን ሪዲዩስ አድርገናል ማለት ነው። ይሄ ሌላ ትልቁ አስተዋጽኦአችን ነው። ከጀመርንበት አንጻርም ካያችሁት እንግዲህ 425,000 የደረሰበት ነው ማለት ነው። አሁንም ቢዮንድ ኮኔክቲቪቲ ብለን ካቀረብናቸው አገልግሎቶች መካከል በተለይም ደግሞ ኢትዮጵያ ዲጂታሊ ትሬድ እንድታደርግ ኢኮሜርስ በሀገራችን እንዲሰፋ አስተማማኝ የሆነ የናሽናል ኢኮሜርስ ፕላትፎርም ገንብተን ለአገልግሎት አብቅተናል። ዘመን ገበያችን ማለት ነው። ሁላችሁም እንደምታውቁት ይሄ በዋናነት የኢኮኖሚ ትስስር የሚፈጥር በተለይ ከኑሮ ውድነትም ጋር ደግሞ በትራንዛክሽን ምክንያት ረዘም ባሉ ትራንዛክሽኖች ምክንያት የሚመጣ ውድነትንም ለመቀነስ እንዲያስችል ብለን ያመጣ ነው ትልቅ የናሽናል የኢኮሜርስ ፕላትፎርማችን ነው ማለት ነው። በበጀት ዓመቱ ብቻ ወደ 613 የሚሆኑ መርቻንቶች ነጋዴዎች ምርታቸውን ዘመን ገበያ ላይ አቅርበዋል። ወደ 77,000 የሚሆኑ ኦርደሮችን እንደዚሁ አስተናግደናል። 27,000 የሚሆኑ ፕሮዳክቶች አሁንም ዘመን ገበያ ላይ ይገኛሉ ማለት ነው። እንደምታዩት ወደ 340 ሚሊዮን ብር ወርዝ የሚያደርግ ትራንዛክሽን እንደዚሁ ተፈጽሟል ማለት ነው። በርካታ ከእለት ተእለት ፍጆታችን ጀምሮ በርከት ያሉ ምርትና አገልግሎቶች በዘመን ገበያ ላይ እየቀረበ ነው ማለት ነው። ሌላኛው የዲጂታል ኢትዮጵያ አካል የሆነው በትልቁ እንደዚሁም ኃላፊነታችን እየተወጣንበት ያለ ነው የናሽናል አይዲ ምዝገባ ነው ማለት ነው። የናሽናል አይዲ ምዝገባና እንደዚሁም ደግሞ የፕሪንት አገልግሎት ለሚፈልጉ ዜጎቻችንም እንደዚሁ አገልግሎት የምንሰጥበት ማለት ነው። በበጀት ዓመቱ ወደ 21.2 ሚሊዮን የናሽናል አይዲ ምዝገባ በመላው ሀገራችን አከናውነናል። እንደምታስታውሱት እንግዲህ ኢትዮ ቴሌኮም በተደራሽነትና በአካታችነት ያምናል። በሚሰራቸው ስራዎች ሁሉ በመላው ሀገሪቱ ነው ፕሬዘንሱን የሚያደርገው ማለት ነው። በተመሳሳይ ለናሽናል አይዲም ይህንኑ ስትራቴጂ ነው ቀርጸን ተግባራዊ ስናደርግ የነበረው ማለት ነው። ወደ 3340 የሚሆኑ ኪቶችን ዲፕሎይ አድርገን በመላው ሀገራችን ምዝገባውን ስናከናውን ቆይተናል። በዚህ 119 የሚሆኑ ዞኖች የተሸፈኑ ናቸው ማለት ነው። ወረዳዎች ወደ 986 ወረዳዎች ይህንን በቅርበት አገልግሎቱን ማግኘት እንዲችሉ አድርገናል ማለት ነው። ወደ 1376 ከተሞች ላይ የናሽናል አይዲ ምዝገባ አለን ማለት ነው። ይሄ በሁሉም ሪጅን እና በሁለቱ የአድሚኒስትሬሽን ማለት ነው አዲስ አበባና ድሬዳዋን ጨምሮ ማለት ነው። በዚህ ልክ ተደራሽ ሆነን እየሰራን ነው ማለት ነው። ይህንን ምዝገባ የጀመርነው እንግዲህ ኤፕሪል 2024 ነው። ከዛ ከጀመርንበት አንጻር 32 ሚሊዮን ደርሷል የመዘገብ ነው ማለት ነው። ስለዚህ 32 ሚሊዮን እንደ ሀገር ወደ 46 ሚሊዮን ደርሰናል አሁን ላይ። ከ46 እንደ ሀገር ከተመዘገበው ማለት ነው የናሽናል አይዲ 32 ሚሊዮኑን ኢትዮ ቴሌኮም ሪፕሬዘንት ያደርጋል ማለት 70% የሚሆነውን ኢትዮ ቴሌኮም ነው እየመዘገበ ያለው ማለት ነው። በዚህም ለዲጂታል ኢትዮጵያ እውን መሆን በተለይ ትረስትድ የሆነ ትራንዛክሽን ለመፈጸም በርካታ ሌሎች የዲጂታል ሰርቪሶችን በቀጣይም ለደንበኞቻችን ለመስጠት አስቻይ ሚና የሚጫወት እንደመሆኑ ይሄም ትልቅ ሌላ ጥሩ የሚባል አፈጻጸማችን ነው ማለት ነው። ፕሪንትን በሚመለከት በበጀት ዓመቱ 7 ሚሊዮን
ፕሪንት ተከናውኗል ማለት ነው። ይሄ በዋናነት እንደምታውቁት የቴሌብር ሱፐር አፓችንን በመጠቀም የናሽናል አይዲያችሁን አክሰስ ማድረግ ትችላላችሁ። ትልቅ ያስቻይ ሚና ተጫውተናል በዛ። ነገር ግን ደግሞ ለአንዳንድ ደንበኞቻችን ማህበረሰቦቻችን ደግሞ እንደዚሁ ፕሪንት የሚፈልጉ ይኖራሉ። ተደራሽ ለማድረግ ይሄንንም አሁንም እንደምታዩት ማለት ነው ወደ 502 ፒክአፕ ሴንተሮችን በማዘጋጀት በቀላሉ ወደ 27 ፕሪንተሮች አሉን ስታንዳርዱን ጠብቆ ፕሪንት የሚያደርግ የፕሪንት ሴንተሮቻችን 19 ናቸው። አሁንም በበላው ሀገራችን የፕሪንት አገልግሎት ለሚፈልጉም ተደራሽ እያደረግን እንገኛለን ማለት ነው። ስለዚህ እዚህ ጋር መቼ ነው የምንደርሰው እያላችሁ ሊሆን ይችላል። እዚህ የሚለው ረቨኑ ማለት ነው። ግን እነዚህ ቀደም ብዬ ጠቀስኳቸው ሁሉ ረቨኑን ለማውራት በጣም አስፈላጊና ወሳኝ ናቸው ማለት ነው። የኢትዮ ቴሌኮም አንዱ ትልቁና ዋነኛው ስራው ደግሞ ኢትዮጵያን ዲጂታሊ ኢምፓወር ማድረግ፣ ሚሊዮኖችን ኮኔክት ማድረግ ስለሆነ ቀደም ብዬ ጠቀስኩላችሁ ነገሮች ሁሉ በጣም መሰረታዊና አስፈላጊ ናቸው። እንደዚሁም የቴክኖሎጂ ካምፓኒ እንደመሆናችን ኢንፍራስትራክቸራችን ምን ይመስላል? ዘላቂነት አለ ወይ? አስተማማኝ ነው ወይ? አሁንም የዲጂታል ሰርቪሶችን እናስፋ እንጠቀም ወይ ለምትሉ ይኸው እነሆ ዲጂታል ኢንፍራስትራክቸራችን በአስተማማኝ ሁኔታ አሁንም አቅሙንም እንደዚሁም ተደራሽነቱን አስፍቷል የሚለውን መውሰድ ትችላላችሁ። ይህን ሁሉ አቅም ፈጥረን ደንበኞችን አፍርተን ምን ያህል ገቢ በበጀት አመቱ ደግሞ አመነጨን የሚለውን ምናይ ይሆናል ማለት ነው። ስለዚህ በበጀት አመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። አይ ነው ደንበኛ ግን ይሄ አያስጨበጭብም ነበር። ቴንክ ዩ የቅድሞቹም እንደሚያስጨበጭቡ ተስፋ አደርጋለሁኝ። ያ የሁላችሁም ትርታ እዚህ ጋር እንዳለ እኮ ተረድቻለሁ። እኔም ቶሎ የፈጠንኩትም እዚህ ለመድረስም ጭምር ነው። ስለዚህ ምንድነው አፈጻጸማችን ምን ይመስላል ካላችሁ 99.7% እቅዳችንን ለመፈጸም ችለናል፣ ለመከወን ችለናል ማለት ነው። ይሄ ትልቅ ስኬት ነው። መጀመሪያውኑ ያው ኔክስት ሆራይዘን እንዳልኳችሁ በጣም አምቢሺየስ ትልቅ ታርጌት የያዘ ነው። ከባለፈው በጀት አመት 162 ቢሊዮን ጀነሬት ካደረግንበት አንጻር ሲታይ ደግሞ 33.2% ግሮዝ ያሳየበት ነው ማለት ነው። እንደዚሁም ከውጭ ምንዛሪ አንጻር ካየነው 188.4 ሚሊዮን ዩኤስዲ ጀነሬት ያደረግንበት የእቅዳችንን 90% ያከናወንበት ነው ማለት ነው። ይሄ እንግዲህ አንዱ የእድገታችንን የምናሳይበት የዘረጋነውን መሰረተ ልማት ለአገልግሎት ማብቃታችንን ቫልዩ ክሬት ማድረጋችንንም ጭምር የሚያመላክትልን ነው ማለት ነው። ጆርናችን ምን ይመስላል ካለን እንግዲህ አሁንም ትራንስፎርሜሽናችን ከጀመርንበት ከጁላይ 2018 አንጻር ስናየው እንግዲህ 37.9 ቢሊዮን ከነበረበት አሁንም ወደ 215 መጥቷል። በእድገት ነው የቀጠለው። ከአመት አመት እንግዲህ በአማካኝ የሚያድግበትንም እንደምታዩት ነው ማለት ነው። ባለፈው በተጠናቀቁት ሁለት ሰክሰስፉሊ በጨረስናቸው ስትራቴጂ ዘመንም እድገት ነበረው። አሁንም ደግሞ በኔክስት ሆራይዘን የመጀመሪያ አመት ይህን የመሰለ ትልቅ እድገት አስመዘግበዋል ማለት ነው። የገቢ ምንጮቻችንን ያየን እንደሆነ ቀደም ባለው ጊዜ ምናልባት እነዚህን የመጀመሪያዎቹ በተለይ የብሪጅ ስትራቴጂን ካያችሁት የሬቨኒው ስትሪሞቻችን ወይም ደግሞ ምንጮቻችን በጣም ውስን የነበሩ በዋናነት የሞባይል ድምጽ ዴታ ላይ እንደዚሁም ደግሞ ኢንተርኮኔክት ላይ ቤዝ ያደረገ ሊሚትድ የሆነ የፕሮዳክት ፖርትፎሊዮ ወይም ሰርቪስ የነበረበት ጊዜ ነው ማለት ነው። ኢትዮ ቴሌኮም ከጊዜ ወደ ጊዜ እንደምታዩት እንግዲህ ትራንስፎርሜሽኑ እያደገ ያለው በሁሉም አቅጣጫ መሆኑን በአንድ አቅጣጫ ብቻ አለመሆኑን የምታዩት ነው ማለት ነው። ለእድገቱ ምክንያት የሆነው አንዱ ደግሞ የሬቨኒው ስትሪሞቹ ማደግ ነው ማለት ነው። ቀደም ብሎ የነበሩ ሬቨኒው ስትሪሞችም ደግሞ እንደዚሁ ከደንበኛ ቁጥር መጨመር ከትራፊክ ጋር በመጨመር የነሱ አስተዋጽኦ ማደጉ ሌላ ትልቅ አስተዋጽኦ አድርጓል ማለት ነው። በድምሩ ስናየው ምን ይመስላል? ጀነሬት ለተደረገው 215.8 ቢሊዮን ሬቨኒው በዋናነት ቅድሚያ የሚይዘው ትልቁን ሼር የያዘው ዴታና ኢንተርኔት ነው። እሱን ስታዩት እንግዲህ 31.1% ይዛል። ለመጀመሪያ ጊዜ ዴታ ቮይስን ቴክ ኦቨር አድርጓል ማለት ነው። ይሄ ብዙ መልእክት አለው። አንደኛ የኢትዮ ቴሌኮም ሬቨኒው በራሱ በዋናነት ከቮይስ ይመጣ ነበር ማለት ምን ማለት ነው ካላችሁ አብዛኞቹ ቮይስ ነው የሚጠቀሙት የነበረው ወይም ድምጽ ነው የሚጠቀሙት ማለት ነው። አሁን ላይ ደንበኞቻችን ራሳቸው ወደ ዲጂታል ሺፍት በማድረጋቸው የዲጂታል ትራፊኩ አድጓል ማለት ነው። የዲጂታል ትራፊኩ በማደጉ ምክንያት ደግሞ በተጓዳኝ እንደዚሁ የዲጂታል ሬቨኒዋችን ቮይስን በልጦ ተገኝቷል። ለመጀመሪያ ጊዜ ነው ይሄ ሆነው ማለት ነው። አጠቃላይ ከኢንዱስትሪ አንጻር ካየ ነው ምን ማለት ነው ካላችሁ
ከኢንዱስትሪ አንፃር ካየነው ምን ማለት ነው ካላችሁ የሌላውም ዓለም ቮይስ እየወረደ ዴታ እየጨመረ ቢሆንም አሁንም ዴታም ሃይሊ ኮሞዲታይዝድ የሆነ ስለሆነ ኦፕሬተሮች ዳይቨርሲፋይ ካላደረጉ በጣም አስቸጋሪ ሁኔታ እንደሚፈጠር ለቀጣይነት ለእድገት በተለይ የያዙትን መሰረተ ልማት ለማስፋፋት ለመጠገን የፋይናንስ አቅምን በእጅጉ ማጠናከር ያስፈልጋል። ከምንም በላይ ሬቬኒውን ማሳደግ የሚያስፈልግበት ዋናው ምክንያት ምንድነው ካላችሁ አገልግሎትን ለማስቀጠል ነው። ሴክተራችን እንደምታውቁት ካፒታል ኢንቴንሲቭ ነው። ከፍተኛ የመሰረተ ልማት ማስፋፊያ ይፈልጋል። የዲጂታልም የቴሌኮምም ማለት ነው። ስለዚህ ከዚህ ጋር ተያይዞ ሬቬኒውን አለማሳደግ ይህንን እድገት ሊገታ ይችላል ማለት ነው። ስለዚህ የተለያዩ ስልቶችን መጠቀም ያስፈልጋል። ኢትዮ ቴሌኮም የሚያደርገው አሁንም ሬቬኒው ስትሪሙን ማስፋት ነው ማለት ነው። ከዛ ቀጥሎ የምታዩት እንግዲህ ቫልዩ አድድ ሰርቪስ የምንላቸው እሴት የሚጨምሩ የምንላቸው አገልግሎቶቻችን የኢንተርናሽናል አገልግሎቶቻችን ኢንተርኮኔክት ሮሚንግ የምንላቸው ደግሞ እንደዚሁ 8% የሚይዝ ነው። የኢንተርፕራይዝ ሶሉሽን አንዱ ትልቁ ኢትዮ ቴሌኮም ዳይቨርሲፋይ ያደረገውና ዘንድሮ ትልቅ ውጤት ያስመዘገበበት ኢንተርፕራይዝ ሶሉሽኖቹ ናቸው ማለት ነው። ከዚህ ቀደም ለኢንተርፕራይዝ ደንበኞቻችን አገልግሎት አታቀርቡ ማለት ነበር ወይ ብላችሁ ብትጠይቁኝ እናቀርባለን። በዋናነት ግን ባንድዊድዝ ነው የምናቀርበው ሊሚትድ የሆኑ የኢንተርፕራይዝ ሶሉሽን የነበረን። አሁን ግን ክላውዳችንንም ተጠቅመን አዳዲስ ሶሉሽኖችንም ቅድም እንዳልኳችሁ ማለት ነው ለቨርቲካልስ በማቅረብ እነሱንም ዲጂታሊ ኢምፓወር አድርገን እኛም ደግሞ ከምንሰጠው አገልግሎት ገቢ አግኝተን ሬቬኒው ስትሪማችን ምንጫችን አስፍተናል። ይሄ ለምን ይረዳናል ካላችሁ አሁንም ዲጂታል ኢትዮጵያን ለማስቀጠል የፋይናንስ አቅማችንን አጠናክረን እንድንቀጥል በመጀመሪያ ስንጀምር እንዳልኳችሁ 4 ኳድራንት አለው የኔክስት ሆራይዘን ስትራቴጂ ኤክስኪዩሽን ኮምፓስ። አንዱ እንግዲህ ሪዚሊየንት የምንለው የፋይናንሻል አቅማችንም በተለያዩ ምክንያቶች የፋይናንስ አቅም ኢሮድድ ሊሆን ይችላል። እንደምታውቁት የማክሮ ኢኮኖሚክ ለውጥ ወይም የግሎባል ለውጦች ጂኦፖለቲክስ የመሳሰሉት ጉዳዮች ማስፋፊያ ለማድረግ እቃዎችን ለማስገባት ሊሆን ይችላል። የውጭ ምንዛሪ የመሳሰሉት ጉዳዮች ሁሉ እድገትን ሊገቱ ወይም ደግሞ ሊያንገራግጩ ይችላሉ። ሪዚሊየንት ያልነው ኳድራንት አንዱ የሚያረጋግጠው የኢንፍራስትራክቸርን ሮበስት መሆን እንደዚሁም ደግሞ ከሳይበር አንጻር ደህንነቱን የማረጋገጥ ከፋይናንስ አንጻርም የፋይናንሻል ካፓቢሊቲያችንንም እንደዚሁ አጠናክሮ የመቀጠልና የሚመጡ ሾኮችን አብዞርቭ አድርጎ በእድገት መቀጠል እንዲችል አቅም መፍጠር ነው ማለት ነው። ስለዚህ ከዚህ አንጻር የምናደርጋቸው የዳይቨርሲፊኬሽን እንደዚሁም የሬቬኒው ስትሪሞቻችንን ማስፋት የፋይናንስ አቅማችን ተጠናክሮ እንዲቀጥል ትልቅ እድል ፈጥሮልናል። ቴሌብራችን ዘንድሮ 3.6% የቶታሉን ሬቬኒው ሪፕሬዘንት አድርጓል። ይሄም ትልቅ የሚባል እድገት ነው። ለምን ያላችሁ እንደሆነ ገና 5 ዓመቱ ነው። ከ5 ዓመቱ ደግሞ የመጀመሪያ ዓመታቶች ካስታወሳችሁ አዶፕሽኑን ለመጨመር በዋናነት እንደዚሁም የሞባይል ማኒ አገልግሎትን በማህበረሰባችን ዘንድ ለማሳወቅ፣ ለማስረዳት፣ ለማስረጽ ሰፋ ያሉ ስራዎችን ስንሰራ ነው የነበርነው ከሬቬኒው ይልቅ ማለት ነው። ስለዚህ አሁን ላይ ወደ ገቢም ደግሞ ካየነው ከኢትዮ ቴሌኮም እንግዲህ ከትልቁ ገቢ 3.6% ሪፕሬዘንት ማድረግ ትልቅ ውጤት ነው ብለን ልንወስደው እንችላለን። በአጠቃላይ ኢቮሉሽኑን ካየነው የሬቬኒው ስትሪም ሚክሳችንን ማለት ነው ምን ይመስላል ካልን ከታች የምታዩት ሌመኑ ቮይስ ነው። ስለዚህ ከ18ም ካያችሁት ትልቁን ሬቬኒው ሪፕሬዘንት እያደረገ የመጣው የድምጽ አገልግሎት ነው የነበረው። ከዛ ቀጥሎ የምታዩት ዴታና ኢንተርኔት ነው። ቀጥሎ ያለው ኢንተርናሽናል እያለ ነበር የሚመጣው። ስለዚህ የኢንዱስትሪው ባህሪ መቀየሩ የሚታወቅ ነው። በእኛም ሀገር ያንኑ ተከትሎ እየተቀየረ ነው ያለው ማለት ነው። በዋናነት ይህን እያደረገ ያለው የዲጂታል ትራንስፎርሜሽን ኦፍ ኢትዮጵያ ጉዞ የደንበኞቻችንን አጠቃቀም ከቮይስ ይልቅ ወደ ዲጂታል እያሳደገ መሆኑን የማህበረሰባችን የዲጂታል አገልግሎት ተጠቃሚነት ማደግ ይሄ እንዲሆን አድርጓል ማለት ነው። አሁንም ይሄንን እያሰፋን እንቀጥላለን ማለት ነው። ለበጀት ዓመቱ 215.8 ቢሊዮን ሬቬኒው ጀነሬት ለማድረግ ዋና አስተዋጽኦ ያደረጉ ወይም ደግሞ ድራይቪንግ ፎርሶች ምን ነበሩ ካልን አንደኛ የደንበኞቻችን ቁጥር ማደግ ነው። ቀደም ብዬ እንደገለጽኩት እንግዲህ ከ83.2 ወደ 90 ሚሊዮን የመጣበት ይሄ እድገት ተጨማሪ ሬቬኒው ጀነሬት ማድረግ እንድንችል አቅም ፈጥሯል። ከዛ ባሻገር ደግሞ ከ90 ሚሊዮን ደንበኞቻችን የ30ና የ90 ቀን አክቲቭ ተጠቃሚዎች የምንላቸውን ቁጥር ማደግ ለሬቬኒው ማደግ ትልቅ አስተዋጽኦ አድርገዋል። ሌላኛው የዴታ ትራፊክ ነው።
ዴታ ትራፊክ እንግዲህ በተለያየ መልኩ እየገለጽኩት ነው። አሁን በቁጥርም ስታዩት ባለፈው ከነበረው እንግዲህ 1.3 እንግዲህ ፔታባይት አሁን ላይ 1.8 በበጀት አመቱ ማለት ነው 42% አድጓል ትራፊኩ የውድ ደንበኞቻችን እንግዲህ አጠቃቀም ማለት ነው። ይሄ ቀደም ብዬ ለጠቀስኩት የሬቬኒውን የመጀመሪያውን የአንበሳውን ድርሻ እንዲይዝ እንግዲህ ሼሩን አስችሎታል ማለት ነው። ፖዚቲቭ ነው ብለን ነው የምንወስደው። ጉዟችን ዲጂታል እንደመሆኑ ማስፋፊያችንም ቅድም እንዳያችሁት እንግዲህ በበጀት አመቱ ብቻ ከ900 በላይ ከተሞችን በ4G ማገናኝተናል። ይሄ ማለት ይሄ ትራፊክ እንዲመጣ አስችሏል፣ የተናበበ ነው ብለን ልንወስደው እንችላለን። የድምጽ አገልግሎትስ ምን ይመስላል ብላችሁ ካያችሁት በ12% ያደገበት ነው ማለት ነው፣ ወይም ትራፊኩ ማለቴ ነው እንደምታዩት ማለት ነው። በባለፈው በጀት አመት ከነበረው እንግዲህ 172 ቢሊዮን ሚኒትስ ወደ 193 አድጓል። ይሄም ለሬቬኒውአችን ማደግ ሌላኛው አስተዋጽኦ ካደረጉ መካከል ነው ማለት ነው። የሞባይል ብሮድባንድ ተጠቃሚዎቻችንን ከሞባይል ድምጽ አገልግሎት ተጠቃሚ አንፃር ስናነጻጽረው ቅድም የጠቀስኩላችሁ የደንበኞች ቁጥር እድገት ጋር ስናየው በዋናነት የሞባይል ብሮድባንድ ተጠቃሚዎች በ10% ነው ከባለፈው አመት አንፃር ሲታይ ያደገው። የድምጽ አገልግሎት ተጠቃሚዎች ግን በ8% ነው ያደገው። ስለዚህ የደንበኞቹን ቁጥር እድገት በተመሳሳይ ከቮይስ ወደ ዴታ ትራፊካቸው እንደዛው አጠቃቀማቸው ሺፍት አድርጓል ማለት ነው። ይሄ በመሆኑ ሬቬኒውአችን በዚህ ያህል እንዲያድግ አድርጓል። ሌላኛው የኢንተርናሽናል ኢንተርኮኔክት የምንለው የውጭ ምንዛሪ ጀነሬት የምናደርግበት ሰርቪሳችን ነው ማለት ነው። እሱም ትራፊኩ በ23% እንደዚሁ ያደገበት ነው ማለት ነው። ትልቅ ጃምፕ ነው ያለው እንግዲህ ከ810 እንደምታዩት እንግዲህ ሚሊየንስ ኦፍ ሚኒትስ ወደ 1 የደረሰበት ሚሊዮን የደረሰበት ማለት ነው። ለዚህ ሌሎች ቢዮን ኮኔክቲቪቲ የምንሰጣቸው አገልግሎቶች ቀደም ብዬ እንደጠቀስኩት እንደ ቴሌብር፣ ኢንተርፕራይዝ ሌሎችም ደግሞ የመሳሰሉ ለገበያችን ማደግ ትልቅ አስተዋጽኦ አድርጓል ማለት ነው። አሁንም የደንበኛችንን እድገት ከትራፊክ አንፃር ቀደም ብዬ እንዳሳያችሁ አይነት አናሊሲስ ማለት ነው ስናየው ከምን ጋር ነው ያነጻጸርሻለሁ የሚለውን ከታች 2018 ላይ እንግዲህ በጣም ሊሚትድ የሆነ የዴታ አጠቃቀም እንደነበረን ወደ እንግዲህ 11 ሜጋባይት የሚሆን እንጠቀም ነበረ፣ ቢሊየን ማለት ነው። ቢ የምታዩት በቢሊየን ዛሬ ላይ ስናየው የሞባይል ዳታ ትራፊክ በ181% ወይም ይቅርታ ታይምስ አድጓል። ይሄ ትንሽ ፐርስፔክቲቭ ለመስጠት ስለፈለኩኝ ነው። እንደዚህ አይነት ዳታዎች ከዚህ በፊት ስናካትት አልነበረም። በዋናነት ጉዞ ምን ይመስላል፣ ጆርኒው ምን ይመስላል የሚለው እንድትረዱት ስለፈለኩኝ ነው። ስለዚህ እዚህ ጋር እንደምታዩት እንግዲህ 11 ሜጋባይት ነው የምታዩት ማለት ነው። በቢሊየን ቢን የምትወስዱልኝ ደን አሁን ላይ ሁሉ ቅድም እንዳያችሁት እንግዲህ ወደ 2 ቴራባይት መተናል ማለት ነው። ስለዚህ ኮምፕሊት የሆነ ሺፍት ነው ያለው ማለት ነው በትራንስፎርሜሽኑ ዘመን ማለት ነው። በደንበኛም ቁጥር በሁሉም ስታዩት ማለት ነው። ይሄ ሪሊ ተጠቃሚዎቻችን ወደ ዲጂታል ሺፍት እያደረጉ መሆናቸውን አጠቃላይ የኢትዮጵያኖች ከድምጽ ይልቅ የዲጂታል አገልግሎትን እየተጠቀሙ መሆኑን ኢትዮ ቴሌኮም ኢትዮጵያኖች ስል ትልቁን ሪፕሬዘንት የሚያደርገው እንግዲህ 90 ሚሊዮን ደንበኞችን የሚያስተናግድ እንደመሆናችን ማህበረሰባችንን ኮኔክት ለማድረግ ዲጂታሊ ኢምፓወር ለማድረግ እየሰራ እንደመሆናችን ውጤቱም በእነዚህ ቁጥሮች እየተመላከተ ሪፍሌክትድ እየሆነ እንደሆነ እናያለን። ገበያችንን ከማሳደግ ባሻገር ኮስት ኤክሰለንስ የምንለውና ሪሶርሳችንን አሟጠንና በአግባቡ ኤፊሽንትሊ መጠቀምን ታሳቢ ያደረገ ስትራቴጂ ነው ተግባራዊ ስናደርግ የነበረው። ከነዚህ ቀደም ብዬ ከጠቀስኳቸው ሁሉ ሀብቶች ሁሉ ቫልዩ ክሬት የማድረግ ስራዎችን በሰፊው ስንሰራ ቆይተናል። በዚህም እንግዲህ ከዚህ ቀደምም እንደምንገልጽላችሁ ራንደም አክት አይደለም የምናደርገው፣ እንደው በጀት የመቁረጥ ጉዳይ ሳይሆን እያንዳንዱን አሴት በአግባቡ ኤፊሽንትሊ የመጠቀም እንደዚሁም ደግሞ ለኢፊሸንሲ ውጤት ያመጣሉ ብለን የምናስባቸው ዋና ዋና ወጪዎቻችን ላይ እንደዚሁም የቁጠባ ስርዓትንና ስትራቴጂን ተግባራዊ በማድረግ በስትራቴጂ በታክቲክ የተደገፈ ሰፊ የኮስት ኤክሰለንስ ስራን ሰርተናል ማለት ነው። ስለዚህ በበጀት አመቱ ብቻ 14.6 ቢሊዮን ወጪ ቆጥበናል ማለት ነው። ይሄ ቀደም ብዬ በጠቀስኳቸው እንግዲህ የወሰድናቸው አክሽኖች ነው። ምንድነው ይሄ እንደምታው በኋላ የፋይናንሻል አፈጻጸማችን ላይ ምንድነው የሚኖረው ኮንትሪቢዩሽን የሚለውን የምናየው ይሆናል ማለት ነው። እቅዳችን የነበረው 10 ቢሊዮን ለመቆጠብ ነው። 142% አሳክተን 4.6 ቢሊዮን ወጪ ለመቆጠብ ችለናል ማለት ነው። ይሄ ትልቅ ለፋይናንስ አፈጻጸማችን በኋላ ላይ ለምናየው በተለይ ለፕሮፊታቢሊቲ ማለት ነው ትልቅ ውጤት አምጥቶልናል ማለት ነው።
እንግዲህ ገቢን አሳድገን ወጪን ቆጥበን አጠቃላይ የፋይናንሻል ፐርፎርማንሳችን ምን ይመስላል የሚለውን እናያለን። ቀደም ብዬ እንደጠቀስኩላችሁ በኔክስት ሆራይዘን ስትራቴጂክ ኮምፓስ 4 ኳድራንቶቻችን ውስጥ የምናረጋግጠው አንዱ የፋይናንሻል ሪዚሊየንስ ነው። በተለያዩ ምክንያቶች ተግዳሮት ሊገጥም ስለሚችል የፋይናንስ አቅምን ኢሮድ ለማድረግ የሚገዳደሩ የተለያዩ ቻሌንጆች ሊኖሩ ስለሚችሉ ማለት ነው። ከዚህ አንፃር እንግዲህ በርካታ ያሉ ስራዎች ተሰርተዋል። የሬቬኒዋችን ጉዞ ቀደም ብዬ የጠቀስኩት ዛሬ ላይ 215 ቢሊዮን የመጣው ግራፉ እንደምታዩት ነው በብሪጅ ስትራቴጂ፣ ከዛ ቀጥሎ በሊድ ግሮዝ ስትራቴጂ፣ ዛሬ ደግሞ የኔክስት ሆራይዘን የመጀመሪያው አመት ማለት ነው። ይሄ በአጠቃላይ ስታዩት እንግዲህ ትራንስፎርሜሽኑን ከጀመርንበት አንፃር 6 ታይምስ ያደገበት ነው ስንል ለፕሮፊታቢሊቲስ ምን አስተዋጽኦ እያደረገ ነው ያለው የሚለውን ደግሞ የምናይ ይሆናል ማለት ነው። ዋናው ትልቁ ቁም ነገር ስትራቴጂያችን በእድገት እንድንቀጥል ምን ያህል እየረዳን ነው፣ ጉዟችን የሆነ ቦታ ላይ እንደው ቆሟል ወይስ በእድገት ቀጥሏል የሚለውንም የሚያመላክትልን ቁጥር ነው ማለት ነው። ስለዚህ ፕሮፊታቢሊቲ እንደምታዩት ይሄን በደንብ በጥሞና እንድትከታተሉኝ በአክብሮት እጠይቃለሁ። ብዙ ጊዜ ፕሮፊታቢሊቲ ላይ ሬቬኒውን ከፕሮፊት ጋር እንደዚህ የሚቀላቀሉ ነገሮች አሉ። እንግዲህ የአካውንቲንግ ቋንቋውን የፋይናንስ ቋንቋውን በአግባቡ ለመጠቀም ሞክራለሁ። ኢቢዳ ማለት ኤርኒንግ ቢፎር ኢንትረስት ታክስ እና ዲፕሪሺዬሽን እንደዚሁም አሞርታይዜሽን ነው። ወይም በሚገባ ቋንቋ የስራ ማስኬጃ ወጪዎች ብቻ ከተቀነሱ በኋላ የሚገኝ ፕሮፊት ይባላል። ይሄ ኢቢዳ የኢንዱስትሪያችን መለኪያ ነው። አንድ ኦፕሬተር ምን ያህል ውጤታማ ነው ብሎ አንድ ሰው ሲጠይቅ ወይም ተቋማት ሲጠየቅ ኢቢዳችሁ ስንት ነው ነው የሚባለው። ስለዚህ ኢቢዳ ሬታችን 52.4% ነው። ኢቱ ጉድ ቱ ቢ ትሩ የሚባል አይነት አፈጻጸም ነው። ከአፈጻጸም አንፃር ካያችሁት 113.1 ቢሊዮን የእቅዳችንን 101% ያሳካንበት ነው ማለት ነው። ይሄ ማለት ቅድም ከጠቀስኩላችሁ 215.8 ቢሊዮን ገቢ የስራ ማስኬጃ ወጪዎች ከተቀነሱ በኋላ ያለ አርኒንግ ነው ማለት ነው። የተጣራ ትርፍ አይደለም፣ ያልተጣራ ትርፍም አይደለም። ኢቢዳ ወደነዛ መጣለው ማለት ነው። ይሄ የኢንዱስትሪው መለኪያ ስለሆነ ትንሽ እዚች ጋር ላንድ አድርገን ፖዝ አድርገን በደንብ ማየት ይጠበቅብናል ማለት ነው። ኢትዮ ቴሌኮም እንዴት ኦፕሬት እያደረገ እንዳለ፣ እንዴት ነው ኢቢዳው እንደዚህ ሊያድግ የቻለው ወይም 52%ን ሬት ሜንቴን እንዴት አደረገ ነው ትልቁ ጥያቄ የሚሆነው። አንደኛው ሬቬኒው ማሳደጉ ነው። ሁለተኛው ቀደም ብዬ ጠቀስኩላችሁ 14.6 ቢሊዮን ኦፕሬሽናል ኤክሰለንስ ያልነው ወጪ የቆጠብ ነው። ይህ ቁጥር በዚህ ልክ እንዲመጣ አድርጓል ማለት ነው። አንድ ተቋም ፕሮፊታብል ሆኖ ማደግ እንዲችል፣ ማደግ ብቻ ሳይሆን ፕሮፊታብል ሆኖ እንዲያድግ ወይም ትርፋማ ሆኖ እድገቱን ማስቀጠል እንዲችል ገቢን ማሳደግ ብቻ በቂ አይሆንም ማለት ነው። የምናሳድገው ገቢ በምን ያህል ወጪ የመጣ ነው የሚለው ወሳኝ ነው ማለት ነው። ስለዚህ ኢትዮ ቴሌኮም ስትራቴጂው ቀደም ብዬ እንደጠቀስኩላችሁ ኮምፕሬሄንሲቭ ነው። የገቢን እድገትን ብቻ አይደለም የሚያየው ማለት ነው። እንዴት በዲሲፕሊን ደግሞ ወጪዎቻችን እንመራለን፣ እንደዚሁም ፕሮጀክቶቻችን እንመራለን፣ ባጠረ ጊዜ እናጠናቅቃለን፣ ካፒታላይዝ እናደርጋለን። ከዛ በኋላ ደግሞ ሀብት እንዴት እንፈጥርባቸዋለን። ይህን ታሳቢ አድርጎ ነው የሚሰራው ማለት ነው። የተናበበ ስትራቴጂ ነው ያለው። 4ቱን ኳድራንት ይሄ ተቋም ሰስተነብል ሆኖ ቀጣይነት ባለው የእድገት ጎዳና እንዲራመድ የሚያስችል ነው ማለት ነው። ስለዚህ ከባለፈው አመት 74.4 ቢሊዮን በ51.9 አድጎ 113.1 ቢሊዮን አሁንም ኢቢዳ ኦፕሬቲንግ ኤርኒንግ የምንለውን ማግኘት ችለናል፣ ማትረፍ ችለናል ማለት ነው። ያልተጣራ ትርፍ በኋላ አመጣለሁ። ይሄ እንግዲህ ኢንትረስት፣ ታክስ፣ ዲፕሪሺዬሽን፣ አሞርታይዜሽን ሳይቀነስ የስራ ማስኬጃ ወጪዎች ተቀንሰው ማለት ነው። የኢንዱስትሪያችን መለኪያችን እንደመሆኑ ትልቅ ስኬት ነው ለኛ ማለት ነው። ጉዞውንም እንየው እስቲ። ጉዞውን ስናየው ከ18 ኢቢዳን ካየ ነው 21.8 ከነበረበት 113 ቢሊዮን ነው የመጣው ማለት ነው። 5 ታይምስ ማለት ነው እድገት አሳይቷል ማለት ነው። ስለዚህ አንድ ተቋም በዲሲፕሊን፣ በኤክሰለንስ፣ በኤፊሺየንሲ እየተመራ መሆኑን የምናረጋግጥበት የምንለካበት መለኪያ የኢንዱስትሪያችን መለኪያ ይሄ ነው ማለት ነው። ጤናማነቱ የሚለካበት ማለት ነው። አንዳንድ ጊዜ ሬቬኒው በጣም ቡስት ያደርግና ነገር ግን ደግሞ ኢቢዳ በጣም ዝቅ ይላል። ያ ማለት ምናልባት የተፈጠረውን ሀብት ቫልዩ ክሬት አላረግንበትም ወይም
የአፈጻጸማችን ወጪያችን በጣም በከፍተኛ ሁኔታ አድጓል ማለት ነው። ይሁንና ኢትዮ ቴሌኮምን ስታዩት እንግዲህ በምን አይነት ዲሲፕሊን እየተመራ እንደሆነ የኦፕሬሽናል ኤክሰለንሳችን በሚገባ የሚያሳይ ነው ማለት ነው። ኢቢዳን ስናየው ያልተጣራ ትርፍ ብዙ ጊዜ ያልተጣራ ትርፍን በደንብ የምታውቁት ነው የሚመስለኝ ሁላችሁም። በቅርቡም ደግሞ ባንኮቻችን በብዙዎች በስኬት ኮሙኒኬት ሲያደርጉ እንደሰማችሁት ያልተጣራ ትርፍ ሪፖርት ሲቀርብ እንደሰማችሁት ነው ማለት ነው። እንደሱ ማለት ነው። ይሄ ኦፕሬቲንግ ፕሮፊት ወይም ኢቢት እንለዋለን። ኤርኒንግ ቢፎር ኢንትረስት እና ታክስ ከቅድሙ ከኢቢዳ ዲፕሪሺዬሽን እና አሞርታይዜሽን ተቀንሶ ማለት ነው። ስለዚህ ይሄ ያልተጣራ ትርፍ እንግዲህ በአጠቃላይ ትልቅ ሰክሰስ ብለን ከምናመጣው እንግዲህ አንዱ በባለፈው ዓመት 63 ቢሊዮን ያልተጣራ ትርፍ ነበረን። ዘንድሮ 92.9 ቢሊዮን በ47.5% አድጎ ያልተጣራ ትርፋችን በዚህ ልክ አድጓል ማለት ነው። ይሄም ሌላኛው ትልቁ ስኬቱ ነው ማለት ነው። በዚህ በጀት ዓመት የሰራናቸው ቀደም ብዬ እንደጠቀስኩላችሁ በርካታ የኔትወርክ ማስፋፊያዎችን አድርገናል። ደንበኞቻችን ተደራሽ ለማድረግ በርካታ አገልግሎቶችን አውጥተናል። ከዛ ባሻገር ደግሞ ኩባንያችን ቀድሞም እንደጀመርነው ሁሉ ትራንስፎርም የማድረግ ቀልጣፋ አሁንም ወጪ ቆጣቢ ሆኖ እንዲቀጥል ፕሮጀክቶቻችን ባጠረ ጊዜ ተጠናቀው ካፒታላይዝድ እንዲሆኑና ቫልዩ ክሬት እንዲያደርጉ አድርገናል ማለት ነው። ይሄ ሁሉ ለአልተጣራ ትርፋችን በዚህ ልክ ማደግ ትልቅ አስተዋጽኦ አድርጓል። አሁንም ያጠናቀቅነውን በጀት ዓመት ፐርስፔክቲቭ ለመስጠት በጀቱ ዓመቱ በተለያየ ምክንያት የስራ ማስኪያጃ ወጪዎች የጨመሩበት ሁላችሁም እንደምታውቁት ኮስት ኦፍ ሊቪንግ፣ ኮስት ኦፍ ኦፕሬሽን ሀገራዊም እንደዚሁም ደግሞ ግሎባል ያለ በተለይ የሚድል ኢስት ክራይሲስ ካስታወሳችሁ ሁለተኛው መንፈቅ ዓመት ላይ ማለት ነው የበጀታችን ኢምፓክት ያደረገን ነዳጅ ውስን መሆን ወይም ደግሞ የምንፈልገው ልክ አለማግኘት ሲገኝም ደግሞ እንዳያችሁት ደግሞ ዋጋ መጨመር እነዚህ ሁሉ የኮስት ኦፍ ኦፕሬሽንን ወጪን የስራ ማስኪያጃ ወጪን የሚጨምሩ ናቸው። ይሁንና ግን ኢትዮ ቴሌኮም የወሰደው ኢኒሺዬቲቭ ወይም ደግሞ እርምጃ አሁንም ወጪን እንዴት አድርገን እንቆጥባለን ነው ማለት ነው። ለምን ከተባለ አሁንም የፋይናንስ አቅማችን ለማጠናከር በእድገት ለመቀጠል እንዲያስችልን እንደገና ኢንቨስት ለማድረግና ቫልዩ ክሬት ለማድረግ ለደንበኞቻችን የምንሰጠውን አገልግሎት አሁንም ለማስቀጠል እንዲያስችልን የፋይናንስ አቅማችንን በእጅጉ ያጠናከርንበት ዓመት ነው ማለት ነው። ጉዞ ምን ይመስላል ሲባል ይህንን ጉዞ ማሳያችሁ በእያንዳንዱ ላይ አንዳንድ ጊዜ አንዳንድ ዓመት ላይ የሚከሰቱ ነገሮች በተለያዩ ምክንያት እንደ ቦናንዛ ሆኖ የሚመጡም ሊኖሩ ይችላሉ አይደለ? ስለዚህ ጉዞ ምን ይመስላል የሚለው ማየቱ በጣም አስፈላጊ ነው ብዬ ስላሰብኩኝ ነው። ከለውጦች ጋር ከተለያዩ ጉዳዮች ጋር ተያይዞ የሚመጡ ኢምፓክቶች ምንድነው ያደረጉ ያሉት ጉዞ ላይ የሚለው እንግዲህ ካያችሁት ያልተጣራ ትርፋችን ሪፎርማችንን ስንጀምረው 14.9 ቢሊዮን የነበረበት ነው። ዛሬ 92.9 ነው እንደምታዩት ማለት ነው። ይሄም በ6 እጥፍ ያደገበት ነው ማለት ነው። ስለዚህ ድካማችን፣ ልፋታችን ኔትወርካችንን በማስፋፋት ደንበኞቻችንን ተደራሽ ለማድረግ እንደዚሁም ለማስደሰት የምናወጣቸው አገልግሎቶች ኢትዮ ቴሌኮም የሚያደርጋቸው ዳይቨርሲፊኬሽን መስፋፋት ሁሉ እያመጣ ያለው ኢትዮጵያን ዲጂታሊ ኢምፓወር እያደረገ ብዙዎችን ሚሊዮኖችን ኮኔክት እያደረገ በተመሳሳይ ደግሞ የሀገርን እድገት በተለይ የኢኮኖሚን እድገትንም ደግሞ ከማምጣት አንፃር እንዲህ ያለ አስተዋጽኦ እያደረገ ነው ያለው ማለት ነው። አሁንም የፋይናንሻል ቁመናው እንደምታዩት በጥሩ ሁኔታ እያደገ ነው ያለው ማለት ነው። ይህንንም አሁንም ፐርስፔክቲቭ ለመስጠት የተጣራ ትርፍን በሚመለከት እንደምታውቁት ኦዲት መደረግ ይኖርበታል። አሁን ላይ ያቀረብኩላችሁ ሪፖርት ቀደም ብዬም የጠቀስኩት የማኔጅመንት ሪፖርት ይባላል። ሁላችሁም እንደምታውቁት ማለት ነው ከዚህ በኋላ የሚከናወነው የፋይናንሻል ኦዲት ነው ማለት ነው። ፋይናንሻል ኦዲት ከተከናወነ በኋላ ደግሞ እንደ ሁልጊዜ ሁሉ ፋይናንሻል ስቴትመንታችን ለሁላችሁም ለማህበረሰባችን እንደዚሁም ደግሞ ለባለ አክሲዮኖችም የምናሳውቅ ይሆናል። ኔት ፕሮፊታችንም በዛው ልክ በፋይናንሻል ስቴትመንት ኦዲት ከተደረገ በኋላ የምናቀርብላችሁ ነው የሚሆነው ማለት ነው። ይሁንና ግን ይህንንም መጥቀስ የምፈልግበት አንዱ ምክንያት የዘንድሮ ያልተጣራ ትርፍ ብቻ ሳይሆን የተጣራም ትርፋችን እስካሁን በጆርኒው በትራንስፎርሜሽን ጆርኒው ጀነሬት ካደረግነው በእጅጉ ያደገ የተጣራ ትርፍ ነው የሚኖረን ማለት ነው። እስካሁን ከነበሩት የተለየ ቁጥር ነው የሚኖረን። እሱን እንግዲህ የኦዲት ሪፖርቱ እንደተጠናቀቀ የምናሳውቃችሁ ነው የሚሆነው ማለት ነው። ይሄ ለኛም በተለይ ለባለቤቱ ለመንግስት እንደዚሁም ደግሞ
ለዘንድሮ የመጀመሪያ ጊዜ ነው ኩባንያችን ሊስትድ ከሆነ በኋላ እንዲህ አይነት ሪፖርታችንን ስናቀርብ ማለት ነው። ለባለ አክሲዮኖች እንኳን ደስ ያላችሁ ለማለት ወዳለሁ። ምክንያቱም ካላችሁ እንግዲህ እናንተ ከተቀላቀላችሁ በኋላ ፋይናንሻል ስቴትመንታችን ደግሞ የተለየ አፈጻጸም ይዞ ነው እየወጣ ያለው በሁሉም መስፈርት ማለት ነው። ስለዚህ ጥሩ አፈጻጸም ይዘን ወደ ዲቪደንድ ክፍፍል ምንሻገር ነው የሚሆነው ማለት ነው ፋይናንሻል ስቴትመንት እንደተጠናቀቀ። ይህ ሁሉ አፈጻጸም በኔትወርክ ማስፋፋት፣ በመሰረተ ልማቱ እንዳልኩት በዲጂታል በቴሌኮም እንደዚሁም ደግሞ የደንበኞቻችን ቁጥር በማሳደግ ብዙዎችን ተደራሽና አካታች በማድረግ እንደዚሁም ገቢን በማሳደግ ብዙ ስራዎችን ሰርተናል። ይሄ ለሀገር የሚኖረው ለናሽናል ዴቨሎፕመንት የሚኖረው ኢምፕሊኬሽን ምንድነው ብለን አስተዋጽኦ ምንድነው ብለን ስናይ የመጀመሪያው ማየት የሚኖርብን እንግዲህ የስራና የገቢ እድል ከመፍጠር አንፃር መግቢያዬ ላይ እንደተናገርኩት ኔክስት ሆራይዘን በቅዱ ከያዛቸው መካከል አንዱ ይሄ እንደመሆኑ በበጀት ዓመቱ ለ2 ሚሊዮን ዜጎች የስራ እድል እንደዚሁም ደግሞ የገቢ እድልን የፈጠረ ነው ማለት ነው። ኔክስት ሆራይዘን የመጀመሪያው አመት ማለት ነው። ይሄ እንግዲህ በእጅጉ እያደገ እንደሚመጣ ተስፋ እናደርጋለን። አንዱ ትልቁ መገለጫው ለናሽናል ዴቨሎፕመንት ኢትዮ ቴሌኮም ያለው አስተዋጽኦ ለሁለንተናዊ የሀገር እድገት ትልቁ አስተዋጽኦ ምንለው አንዱ ይሄ ነው። ይሄም ቀጥታ ደንበኞቹን የሚያስተናግድባቸው በተለይ ምርትና አገልግሎቶቻችን ዲስትሪቢዩት የሚያደርጉ የኛ አጋሮች አሉ። እንደምታዩት ወደ 519,000 ደርሰዋል ማለት ነው። እንደዚሁም ደግሞ በቀጥታ እናንተን የሚያስተናግዱ የኢትዮ ቴሌኮም ታማኝ ሰራተኞች ደግሞ እንደምታዩቸው 44,000 ደርሰዋል። ይሄ በኮንትራትም እንደዚሁም ደግሞ ቋሚ ሰራተኞቻችን ጨምሮ ነው። በሀገር ውስጥ ያሉ ከሀገር ውስጥ ውጪም ያሉ ፓርትነሮቻችንን ጨምሮ ነው። ምናልባት ኢንተርናሽናል እዚህ ያቀረብንላችሁ 693 እዚህም ኦፊስ ያላቸው ማለት ነው። ለነሱም ጨምሮ ስራ እድል የፈጠርንበት ማለት ነው። ከዛ ባሻገር ለሀገር እድገት ኮንትሪቢዩት ከምናደርጋቸው መካከሎች አንዱ አስተዋጽኦአችን በታክስ የሚገለጽ ነው። ዘንድሮ እንደምታዩት እንግዲህ 73.1 ቢሊዮን ነው የከፈልነው። እዚህ ውስጥ 2.4 ቢሊዮን የኢትዮጵያ የዲዛስተር ሪስክ ሪስፖንስ ኮንትሪቢዩሽን አለው ፈንድ የእናንተ ማለት ነው። ለብቻ በኋላ እሱን እገልጻለሁ። እንግዲህ በአጠቃላይ እንደምታዩት ይህንን ሁለቱን ደምረን ስናየው 73.5 ቢሊዮን ከፍተኛ በባለፈው በጀት ዓመት ወደ 43.3 ቢሊዮን ነው የከፈልነው። እንግዲህ እንደምታዩት ይሄ ትልቅ የሚባል ጃምፕ ነው ወይም እድገት ነው ማለት ነው። በቀጥታና በተዘዋዋሪ ስታዩት እንግዲህ ዳይሬክት የምንለው የኮርፖሬት ታክሳችን ማለት ነው ትልቁን ፖርሽን የሚይዘው 36 ቢሊዮን እሱ ይሆናል። እንደዚሁም ተዘዋዋሪ የምንለው ደግሞ 35 ቢሊዮኑን ይዛል ማለት ነው። ይሄ በጣም ትልቅ የሚባል ኮንትሪቢዩሽን ነው። መጀመሪያ መግቢያ ላይ እንደተናገርኩት ኢትዮ ቴሌኮም ስትራቴጂ ሲያዘጋጅ እንግዲህ እቅዶቹን ታክስም ምን ያህል ሊከፍል እንደሚችል ኢትዮ ቴሌኮም በሚያደርጋቸው ማስፋፊያዎች ትራንዛክሽኖቹ በመስፋታቸው የሚመጣው የናሽናል ዴቨሎፕመንት ምን ሊሆን ይችላል የሚለውን አስልቶ ነበር በጀት ዓመቱን ሲጀምር ወይም ኔክስት ሆራይዘን ሲጀምር 71 ቢሊዮን በታክስ ዘንድሮ እንከፍላለን ብለን ነው አቅደን የነበር ነው። እንዳያችሁት እንግዲህ ይሄ 73 ነው። ከ73 ውስጥ 2.4ቱ የዲዛስተር ሪከቨሪ ነው። እሱን ስንቀንሰው 71 ይመጣል ማለት ነው። 71 በላይ ይሄ እቅዳችንን የሚያሳካንበት ነው ማለት ነው። ሁላችሁም እንግዲህ በታማኝነት ከናንተ ነው የቆረጥነው። የኢትዮጵያ እንደምታውቁት የአደጋ ስጋት ምላሽ የምንለው ወይም ዲዛስተር ሪስክ ሪስፖንስ የምንለው ፈንድ ኮንትሪቢዩት ያደረጋችሁት ይህ ነው ማለት ነው። ይሄ ከናንተ ሰብስበን ለኢትዮጵያ ዲዛስተር ሪስክ ማለት ነው ሪስፖንስ ከፍለናል ወይም አስረክበናል ለማለት ፈልጌ ነው። 2.4 ዘንድሮ ነው የተጀመረው። ትልቅ ገንዘብ ነው ብለን ልንወስደው እንችላለን። አጠቃላይ ቀደም ብዬ ጠቀስኳቸውን የኩባንያችንን ኦፕሬሽን እድገት ፕሮጀክት የመሳሰሉትን ደግሞ ሁሉንም በራዕይ የመራው ያለው የኢትዮ ቴሌኮም የሰው ሀብትን ስናይ ቀደም ብዬ እንደጠቀስኩላችሁ ወደ 44,000 ደርሷል። እንደምታዩት ወደ 15,000 የሚሆነው ቋሚ ነው። ሌሎቹ ወደ 28,000 የሚሆነው ወይም 63% የኮንትራት ሰራተኞቻችን ናቸው ማለት ነው። ሰራተኞቻችን በአጠቃላይ በመላው ሀገሪቱ ባለን ፕሬዘንስ ሁሉ እንግዲህ ያሉ ናቸው። ይሄም በዋናነት ደንበኞቻችንን በቅርበት ለማስተናገድ የዘረጋነውን የኩባንያችንን ስትራክቸር ተከትሎ ማለት ነው ተደራሽ ለመሆን የሚያገለግሏችሁ ሰራተኞቻችን ናቸው ማለት ነው። ኮርፖሬት ላይ ወደ 40% የሚሆኑት ያሉ ሲሆን 60% በዞንና በሪጅን ኦፕሬሽናል ስራዎቻችንን የሚያፋጥኑ የሚተገብሩ ስትራቴጂያችን ኤክስኪዩት የሚያደርጉ ናቸው። በበጀት ዓመቱ በዋናነት የሰው ሀብታችንን ለዛሬም ለፊውቸርም የሚረዳንን ታለንት ዴቨሎፕመንት ላይ በርካታ ስራዎችን ሰርተናል። ከ10,000 በላይ የሚሆኑ በተለይ ፌስ ቱ ፌስ የምንለው
በአካል እንደዚሁ ትሬኒንግ የተሰጠበት በዲጂታል ወደ 22928 ትሬኒንግ የተሰጠበት ነው ማለት ነው። እንደዚሁም ሰራተኞቻችን በተለያዩ ኮርሶች ሰርቲፋይድ እንዲሆኑ በስትራቴጂው ላይ አንዱ ፊውቸር ሬዲ ዲጂታል ታለንት የሚል አለ። አንዱ እሱን ነው ተግባራዊ እያደረግን ያለ ነው። እንደምታዩቸው በርከት ያሉ የክላውድ የኤአይ የሊደርሺፕ የመሳሰሉ ቢዝነስ ላይ ሳይበር ሴኩሪቲ ላይ በርካታ ሰራተኞቻችን ወይም ደግሞ በዛ ዙሪያ ላይ በሚመለከታቸው እንግዲህ በርካታ ፈተናዎችን አልፈው ሰርቲፋይድ ሆነዋል 185 የሚሆኑ ማለት ነው። ስለዚህ እዚህም ላይ በጣም ሰፊ ስራ ነው እየሰራን ያለ ነው። ምናልባትም ለመረዳት እንዲረዳችሁ የምናደርገውን የኔትወርክ ማስፋፊያ በአብዛኛው ምንም እንኳን ሁሉም ኢንፍራስትራክቸር ያው እኛ የምናመርተው ባይሆንም ነገር ግን በተለይ በዚህ በጀት ዓመት ትልቅ ለውጥ ያደረግነው በርካታ ከዚህ ቀደም በቬንደሮች ይሰራ የነበሩ ስራዎችን ወደ ራሳችን አዙረናል ማለት ነው። ያ በመሆኑ አንደኛ አቅም የሀገር አቅም ፈጥረናል ሀብት ፈጥረናል ማለት ነው። ከዛ ባሻገር ደግሞ ወጪ ለመቆጠብ ችለናል። ይህን አቅም ለመፍጠር የሚያስችል እንግዲህ የተለያዩ የስልጠና ፕሮግራሞች እየተከናወኑ ነው ማለት ነው። የሰራተኞቻችን ኢንጌጅመንት እንደዚሁም ደግሞ እርካታ የመሳሰሉ ጉዳዮች እንደዚሁም ኢምፓወርመንት ይለካል በየጊዜው። ዘንድሮም ላይ በጣም የተሻለ ከባለፈው በጀት ዓመት የተሻለ ከቀደሙት ዓመታትም የተሻለ አፈጻጸም ኖሮታል ማለት ነው። ኢንጌጅመንትም ሳቲስፋክሽንም እንዳያችሁት ማለት ነው። ሌላኛው ትልቁ በዘንድሮ ዓመት የሰራ ነው ከተቋም ኢንሃንስመንት አንፃር በተለይ ተደራሽ ለመሆንና ቀልጣፋ አገልግሎት ለመስጠት እንዲያስችል የኦፕሬሽናል አደረጃጀቶቻችንን ኢንሃንስ የማድረግ ስራ ሰርተናል። ፊልድ ኦፕሬሽን የምንለው በተለይ ዩኒት በመላው ሀገራችን በተለይ ያለውን ኢንፍራስትራክቸር ፈጥኖ ለመጠገን እንዲያስችል ችግሮች ሲኖሩ ለመፍታት እንዲያስችል ማሻሻያዎችን አድርገናል ማለት ነው። ይሄ አንዱ ትልቁ በበጀት ዓመቱ ካከናወን ነው የተቋም ኢንሃንስመንት አንፃር የሚታይ ነው። ከኦፕሬሽናል ኤክሰለንስ አንፃር ትልቁ አሰራር ስርዓቶቻችንን ወደ ዲጂታል የመቀየር በውስጥ አቅም ሶሉሽኖችን ዴቨሎፕ የማድረግ ስራዎችን በርካታ ስራዎችን ሰርተናል። ለራሳችን ብቻ ሳይሆን ደግሞ እነዚህንም ለኢንተርፕራይዝ ደንበኞቻችንም አብቅተናል ማለት ነው። ወደ 79% የሚሆኑት ላውንች የተደረጉበት ነው ማለት ነው። በርከት ያሉ ሶሉሽኖችን እንደዚሁ ተግባራዊ አድርገናል አልምተን ማለት ነው። ይህ በመሆኑ ምክንያት እናንተ የምትሰጧቸውንም ኮሜንቶች ፊድባኮች በቀላሉ አጀስት አድርገን ተመልሰን ወደ እናንተ እንድናመጣ አገልግሎቶችን ተደራሽ ከማድረግ አንፃር ሁሉንም ከውጪ የገዛን ሳይሆን ራሳችንም ዴቨሎፕ እያደረግን በቀላሉ አገልግሎቶቻችን ለእናንተ ተደራሽ ማድረግ ምንችልበትን ስራዎች ሰርተናል። የአገልግሎት ጥራትን ከማስጠበቅ አንፃር ቀደም ብዬ እንደጠቀስኩላችሁ የመሰረተ ልማት ማስፋት አንዱ የአገልግሎት ጥራትንም ተደራሽነትንም ከማስፋት ነው። እንደዚሁም ሪሃቢሊቴሽን የምንለው ጥገናዎች የምንላቸው የሳሰሉ ጉዳዮች ሁሉ አሁንም የአገልግሎት ጥራት ስንል እንግዲህ ከኛ ኢንዱስትሪ አንፃር የሀገራችን የኢትዮጵያ ኮሚኒኬሽን ኦቶሪቲ እንደምታውቁት ሬጉሌት ያደርጋል የኛን ሴክተር። ለዛ ያስቀመጣቸው ኬፒአይዎች አሉ። ኢትዮ ቴሌኮም ማኔጅመንት የሚያደርገው ሁልጊዜ ሬጉላተሪው ከሚያስቀምጠው ኬፒአይ በላይ ለማሳካት ጥረቶችን እናደርጋለን። እነዛ ሁሉ ያደረግናቸው ማስፋፊያዎች ኔትወርካችን አክሰሰብልም ሪሊያብልም እንዲሆን እንደዚሁም አቬላቢሊቲውም ከፍ እንዲል ከፍተኛ ስራዎች ተሰርተዋል። ከሳይበር ሴኩሪቲ አንፃር አሁንም በሬዚሊየንስ ለመቀጠል እንደምታስታውሱት እንግዲህ በተለይ ሞባይል ማኒ ቴሌብር ትልቁን የዲጂታል ትራንዛክሽናችን በሀገራችን እያከናወነ ነው ያለው። ሌሎችም የክላውድ እና መሰል ኢንፍራስትራክቸሮቻችን የቴሌኮም ኢንፍራስትራክቸሮቻችን ደህንነታቸው የተጠበቀ ሊሆን ይገባል። የኢትዮ ቴሌኮም ኢንፍራስትራክቸር ኮምፕሮማይዝድ ሆኗል ማለት አጠቃላይ በሀገራችን የምናደርገውን የዲጂታል ግብይት ኢኮኖሚና ከዛም ባሻገር ያለውን የዲጂታል ኢትዮጵያን ጉዞ ኮምፕሮማይዝ የሚያደርግ ነው። ስለዚህ የኢትዮ ቴሌኮም ማኔጅመንት አጠቃላይ እንደ ካምፓኒ ይህ ትልቅ ኃላፊነት መሆኑን ተገንዝበን በሳይበር ሴኩሪቲ ዘርፍ በርካታ ኢንቨስትመንቶችን አድርገናል። ሲስተሞችን ተግባራዊ አድርገናል። ወይም ከዚህ ቀደም እንደምናደርገው ማሻሻያዎችን አድርገናል። በሳይበር ሴኩሪቲ ምንም ጥቃት አይደርስብንም፣ ወደፊትም ከኋላም አልደረሰብንም ማለት አይደለም። ሙከራዎች ይከናወናሉ። ትልቁ ነገር ግን ይህንን ለመመከት የሚያስችል አቅም፣ አሰራር፣ ሲስተም መገንባት እና ያንን በአግባቡ መጠቀም ነው። ኢትዮ ቴሌኮም ይህንን ሲያደርግ ቆይቷል። ለዛም ነው በበጀት ዓመቱም ከዛም ቀደምም ይህ ነው የሚባል ጉዳት ደርሶበት ወይም ኮምፕሮማይዝድ ሆኖ ያልሰማችሁት። ይህንን ለመከላከል እንግዲህ ከታች ከኢንፍራስትራክቸር እስከ ሰርቪስ ድረስ ያሉ አፕሊኬሽኖቻችንም እንደዚሁም ደግሞ ዳታቤዝም ደንበኞቻችንም ሁሉንም ጨምሮ ኮምፕሮማይዝድ እንዳይሆኑ የምንጠብቅበት ደህንነቱን የምንጠብቅበትና እንደዚሁም ደግሞ አቴምት ሲኖር ደግሞ የምንከላከልበትም ጨምሮ የሳይበር ሶሉሽኖች አሉ ማለት ነው። በዛ ምክንያት በጀት ዓመቱን ያለምንም ጉዳት ወይም ደግሞ ጥቃት በስኬት አጠናቀናል ማለት ነው።
በኔክስት ሆራይዘን አንዱ የጠቀስኩት እንግዲህ ገበያችንን ማስፋት ነው ከኢትዮጵያም ውጪ ማለት ነው እንደዚሁ ማስፋት ከዚህ ጋር በተያያዘ ከዚህ ቀደም በሚዲያም እናንተም እንደሰማችሁት ከጅቡቲ ቴሌኮና ከሱዳቴል ጋር በመሆን በዋናነት ሆራይዘን ፋይበር ያልነው አፍሪካን ከሌሎች ዓለም ጋር ማገናኘት ወይም ከዩሮፕና ከሌሎችም ጋር የማገናኘት ትልቅ የፋይበር የሰብማሪን ኬብላችንን ሪደንደንሲ ወይም ደግሞ ተክቶ ሊያገለግል የሚችል ኢንፍራስትራክቸር ለመዘርጋት ማስፋፊያ ያደረግንበት ነው አንዱ ወይም ኮላቦሬሽን ያደረግንበት ነው ወደ ውጤት እየተቀየረው ነው አሁን ያለው የመጨረሻው ምዕራፍ ላይ ደርሷል ከኔክስት ሆራይዘን ሁለተኛ ዓመት ጀምሮ እንግዲህ ገቢ ማመንጨት ይጀምራል ማለት ነው ይሄ በዋናነት የሰብማሪን ኬብላችን ላይ እየደረሰ ያለውን ጉዳት በተለይ ደግሞ እንደምታውቁት የሬድሲ ኮሪደር ላይ ጠባብ ከመሆኑ ጋር ተያይዞ ሰብማሪን ኬብሎች ላይ ጉዳት ሲገጥም ወይም ለመጠገን በጣም አስቸጋሪ ስለሚሆን ማለት ነው አሁንም ያልተጠገኑ ሰብማሪን ኬብሎች አሉ ስለዚህ ይህ የሆራይዘን ፋይበር ኢኒሺዬቲቭ ሶስት ኦፕሬተሮች ተቀናይተው ያላቸውን ሪሶርስ በጋራ አድርገው ዲጂታል አፍሪካን ቅድም እንደተናገርኩት 2063 ስትራቴጂንም ታሳቢ ያደረገ ነው ኔክስት ሆራይዘን አላይመንቱ ከዛም ጭምር ነው የኮንቲኔንታል አላይመንት አለው ብያለውና አንዱ ተግባራዊ ያደረገን ያለ ነው ይሄ ነው ከዛ ባሻገር በሀገር ውስጥ የነበረንን ተሞክሮ ቅድም ለእናንተም ስገልጽ የነበረው የዲጂታል ትራንስፎርሜሽን ጉዟችን ወደ ሌሎች ሀገራትም ኦፕሬተሮችም ጋር እንደዚሁ ይሄንን አቅም ይዘን በመሄድ ሌሎችን ማገዝ ብቻ ሳይሆን ለራሳችንም ደግሞ በተለይ በአህጉራችን አፍሪካ የሚኖረንን ፕሬዘንስ የማሳደግ እንደዚሁም ደግሞ በዲጂታል ኢኮኖሚ እንቅስቃሴ ውስጥ ሶሉሽኖቻችንንም ወደ ሌሎች ሀገራት ይዘን የመግባት ስራ ሰርተናል አንዱ ከካምቴል ከካሜሮን የናሽናል ኦፕሬተር ጋር ያደረግነው የማኔጅመንት ሰርቪስ አግሪመንት ነው አሁንም ይሄን በጉዞ ላይ ነው ያለው ማለት ነው ሌላኛው እየሰራናቸው ያለኑትን ስራዎች እንደ ተቋም ብቻ ሳይሆን ሀገራችንን ሪፕሬዘንት አድርገን የግሎባል የዲጂታል መድረኮች ላይ እንደዚሁ የተገኘንበት ነው ማለት ነው ለመጥቀስ ያህል ጥቂቶቹን ሁላችሁም እንደምታስታውሱት በዘንድሮ በጀት ዓመት ለመጀመሪያ ጊዜ የሞባይል ኮንግረስ ላይ በዋናነት ሞባይል ወርልድ ኮንግረስ የምንለው እንግዲህ በየዓመቱ ባርሴሎና ላይ ነው የሚከናወነው በጂኤስኤምኤ በግሎባል ሞባይል አሶሲዬሽን አማካኝነት ሁሉም ኦፕሬተሮችና እንደዚሁም ደግሞ ሌሎች የቴክኖሎጂ ኩባንያዎች ሀገራት ሪፕሬዘንትድ የሚሆኑበት ከ100,000 በላይ እንደዚሁ ታዳሚያን የሚታደሙበት ወይም ደግሞ ቴክኖሎጂያቸው የሚያቀርቡበት በሺዎች የሚቆጠሩ ኩባንያዎች የሚገኙበት ነው ዘንድሮ ለየት የሚያደርገው እንግዲህ 20ኛ ዓመቱን አክብሯል የሞባይል ወርልድ ኮንግረስ ከተጀመረና በዓለም እንደዚሁ መታየት ከተጀመረ ማለት ነው ይሁንና ግን የአፍሪካ ኦፕሬተሮች እስካሁን ድረስ በ20 ዓመቱ ሪፕሬዘንትድ ያልነበሩበት ነው የነበረው ለመጀመሪያ ጊዜ ኢትዮ ቴሌኮም ሊደርሺፑን ወስዶ ጥቂት የአፍሪካ ሀገራትን ይዞ በሞባይል ወርልድ ኮንግረስ ላይ የተገኘበት ነው ስለዚህ ሀገራችንም እያደረገች ያለችውን የዲጂታል ትራንስፎርሜሽን ጉዞ በግሎባል መድረክም ላይ እንደዚሁ ያሳየንበት ምርትና አገልግሎቶቻችንን ብቻ ሳይሆን እንደ ሀገር የጀመርነው ዲጂታል ትራንስፎርሜሽን ወደ ሌሎችም አብረን የምንሰራበትንም ኮላቦሬሽንም ጭምር የፈጠርንበት ነው ማለት ነው ከዛ ባሻገር የሞባይል ወርልድ ኮንግረስ ኪጋሊ የምንለው ወይም አፍሪካ እንደዚሁም የተከናወነበት ነው እዛም ላይ ምርትና አገልግሎቶቻችን ይዘን ቀርበናል በተለይ በኔክሰስ ለአፍሪካ ትልቁ አንዱ ችግራችን የአፎርደብል ስማርትፎን እንደመሆኑ ተወዳጅነትን ያተረፈበት ነው የነበረው አጠቃላይ ኩባንያችን ከሚያከናውናቸው ዋና ስራዎች ባሻገር ሶሻሊ ደግሞ እንደምታውቁት ሪስፖንሲብል የሆነ ተቋም ነው ማለት ነው በዚህም ረገድ ሰፋ ያሉ ስራዎችን ሰርተናል ኔትወርክ ማስፋፋት ብቻ አይደለም መሰረተ ልማቶችን ማስፋፋት ብቻ አይደለም የስራ እድል ፈጠራንም ታሳቢ አድርገን እንደዚሁም ደግሞ አካባቢንም ከመጠበቅም አንፃር በርካታ ስራዎችን የሰራንበት ነው በበጀት ዓመቱ ወደ 492 ሚሊዮን በካሽ ወደ 285 እንደዚሁም ደግሞ ኢንካይንድ የምንለው በተለያዩ አገልግሎት በመንሰጥባቸው 206 ሚሊዮን በማህበራዊ ኃላፊነትን ለመወጣት አውለናል ማለት ነው ይሄ አረንጓዴ ልማት ላይ እንደዚሁም ደግሞ አረጋውያንን ህፃናትን በማገዝ የምናወጣው ወይ የምናደርገው እገዛም ነው ከዛ ባሻገር እንደምታውቁት በሂዩማኒቴሪያን አክቲቪቲም በተመሳሳይ በዚህ ዘርፍ ከተሰማሩ ለሌሎች እገዛ ከሚሰጡ ተቋማት ጋር እንደዚሁ በጋራ በመሆን እንሰጣለን በበጀት ዓመቱም ሰፋ ያለ ስራ ከዚያ አኳያ ሰርተናል ማለት ነው ዲጂታል
ኢንክሉዥንን ከማምጣት አንፃር አንዱ ምናልባት ለማስታወስ ያህል ይሄ በበጀት ዓመቱ 2 ትምህርት ቤቶችን ነው ያካተት ነው። ኢትዮ ቴሌኮም በማህበራዊ ኃላፊነት በርካታ ስራዎችን ይሰራል። ቀደም ብዬ እንደጠቀስኩላችሁ አንዱ የወሰድነው ኢንተርቬንሽን ጥሩ ውጤትም እያመጣ ያለው ማሻሻያም እያደረግንበት ያለ ነው። በመላው ሀገራችን አሁንም እንግዲህ እንዳልኩት በሁሉም ነገሮች ሲሰራ ኢትዮ ቴሌኮም በአንድ ቦታ ላይ ብቻ አይደለም ማህበራዊ ኃላፊነትንም ጨምሮ የሚያደርገው በመላው ሀገራችን ነው። 68 ደርሰዋል የዲጂታል ላይብረሪዎቻችን። ምንድነው ያመጡት አስተዋጽኦ ካላችሁ እንግዲህ 246 ሺህ የሚሆኑ ተማሪዎች እዚህ ላይብረሪ ላይ የሄዱ አገልግሎት እያገኙ ነው ማለት ነው። ብሮድባንድ አገልግሎቶቻችን አለ፣ ኢንተርኔት ይጠቀማሉ፣ ኮምፒውተር አለ። ስለዚህ አንዱ ትልቁ ኢንተርቬንሽን መውሰድ ያለብን ከዲጂታል ኢንክሉዥን አንፃር አሁንም ሊትረሲ ላይ መሰራት አለበት። ከታች ጀምሮ የዲጂታል ሊትረሲ ላይ መሰራት አለበት ብለን እናምናለን። ስለዚህ ከዚህ ጋር ተያይዞ እንግዲህ እንደምታዩት ነፃ የኢንተርኔት አገልግሎት እናቀርባለን። ፕሪንተሮች፣ አጠቃላይ የዲጂታል ላይብረሪው ሊኖረው የሚገባውን ፋሲሊቲ ጨምረን ነው እያቀረብን ያለ ነው። ይሄም ጥሩ ውጤት ብለን የምንወስደው ነው ማለት ነው። እንግዲህ ዘንድሮ ኩባንያችን ለመጀመሪያ ጊዜ ሊስትድ የሆነበት ነው እንደምታስታውሱት ሜይ 2026 ማለት ነው። በዚሁ በጀት ዓመት ጉዞውንም በሚመለከት ያው ፕሬስ ሪሊዝ የተሰጠበት ስለሆነ ብዙ ደቂቃ አልወስድም። ይህንን ተከትሎ እንግዲህ ባለአክሲዮኖቻችን 45000 የሚሆኑ ባለአክሲዮኖቻችን ቬሪፋይድ ሆነው ወደ ኢትዮ ቴሌኮም ባለቤትነት የተቀላቀሉበት አመት ነው ማለት ነው። ትልቁ ነገር ያየነው እንግዲህ እንደምታስታውሱት ቫልዩም በገበያው ላይ እንግዲህ ከሜይ ጀምሮ ባለው ጊዜ ስናየው በከፍተኛ ሁኔታ አፕሪሺየት ያደረገበት እንግዲህ ከ300 ማለት ነው የጨመረበት እንደሆነ አይተናል ማለት ነው። ከዚህም በኋላ እንግዲህ በጥሩ እንደሚቀጥል ተስፋ እናደርጋለን። ከዚህ ቀጥሎ የሚኖረን እንግዲህ ቀደም ብዬ እንደገለጽኩት በተለይ ለባለአክሲዮኖች መረጃ ለመስጠት የምፈልገው በድጋሚ እንኳን ደስ ያላችሁ። ይሄ የመጀመሪያው በተለይ ለባለ አክሲዮኖች የምናቀርበው የአመታዊ አፈጻጸማችን ነው የሚሆነው። ቀጣይ የሚሆነው እንግዲህ የፋይናንሻል ኦዲታችንን ካሰራን በኋላ ጠቅላላ ጉባኤ ይኖረናል። እንደዚሁም የትርፍ ክፍፍል የምናደርግ ይሆናል ማለት ነው ፋይናንሻል ስቴትመንቱ እንደተጠናቀቀ። እነዚህን ሁሉ መረጃዎች አሁንም ለባለ አክሲዮኖች መረጃ የምንሰጥበት በዌብሳይታችን ላይ ከናንተ ጋር መረጃ የምንለዋወጥበት አለ። እዛ ላይ የምናስቀምጥላችሁ መሆኑን ከወዲሁ በአክብሮት ለመግለጽ እወዳለሁ ማለት ነው። አጠቃላይ በጀት ዓመታችን እንግዲህ በዚህ መልኩ በጠንካራ አፈጻጸምና በከፍተኛ እድገት የቀጠልንበት አመት ነበረ ብለነው ልንወስድ እንችላለን ማለት ነው። በሀገራችንም እንደው ከሀገርም ውጪ ደግሞ ኩባንያችን እውቅና ያገኘበትም ጭምር ነው። በአፍሪካ እንግዲህ እንደምታስታውሱት የ100 ብራንድ አዋርድ ተወዳጅ በቴሌኮም ዘርፉም ተወዳጅ ብራንድ ተብሎ እንደዚሁም ደግሞ ለማህበረሰብና እንደዚሁም ለአካባቢ ጥበቃ ማለት መልካም ተጽዕኖ በማድረግ ኮንትሪቢዩት በማድረግ አዋርድ ያገኘንበት ነው። ሌላው ትልቁ ሰርቲፊኬሽን ያገኘንበት በዚሁ በጀት ዓመት ደግሞ ቴሌብራችን ነው። ግሎባሊ ላሉ የሞባይል ማኒ አገልግሎት የጂኤስኤምኤ ወይም ደግሞ ግሎባል ሞባይል አሶሲዬሽን ስታንዳርዶችን አስቀምጧል። ኢንተርናሽናል ስታንዳርድ በተለይ ከሴኩሪቲ ጋር ተያይዞ የተቀመጡ ስታንዳርዶች አሉ። እንደዚሁም ከኦፕሬሽናል ኤክሰለንስ ከገቨርናንስ ጋር የተቀመጡ ሪኳየርመንቶች አሉ። እነዚህን ሁሉ መስፈርቶች አሟልቶ ኢትዮ ቴሌኮም ቴሌብር ይህንን ሰርቲፊኬት በዚህ አመት አግኝቷል ማለት ነው። ስለዚህ አሁን በዓለም ደረጃ የሚጠበቅብንን አንድ የሞባይል ማኒ የሚጠበቅበትን ክራይቴሪያ አሟልቶ እውቅና የተሰጠው አይ ቲንክ በኢትዮጵያ ካሉ ፕላትፎርሞች ብቸኛው ቴሌብር ነው ማለት ነው። እንደዚሁም ይሄ ግሎባሊ ለምናደርገው መስፋፋት ቴሌብርን ወደ ሌላም ሀገር ይዘን ለመሄድ ለምናደርገው ጉዞም ትልቅ አስተዋጽኦ የሚያደርግልን ይሆናል ማለት ነው። ለደንበኞቻችንም ደግሞ አሁንም ትረስት የምታደርጉት አስተማማኝ እንደዚሁም ታማኝ የሆነ ፕላትፎርም መሆኑንም ማረጋገጫ ነው ማለት ነው። አሁንም ይሄንን ጥንካሬውን እንዲያስቀጥል ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። ከዛ ባሻገር ኢትዮጵያ ዲጂታሊ እንድትገበያይ ኢንትሮዲዩስ ያደረግነው ዘመን ገበያ ናሽናል ኢኮሜርሳችንም እንደዚሁ እውቅና የተሰጠው ነው በዚህ በጀት ዓመት። ሌላኛው እንደዚሁም ለትልቁ ለግድባችን ማለት ነው እንደዚሁም ላስደረግነው አስተዋጽኦ ለህዳሴ ግድብ እውቅና ያገኘንበት አመት ነው ማለት ነው። ይህ ሁሉ አፈጻጸም እንግዲህ ያው ከተግዳሮት ውጪ አይደለም። በርካታ ተግዳሮቶችን እንግዲህ አስተናግደናል። እነሱን ተቋቁመን በጥንካሬ በጀት ዓመቱን አጠናቀናል ብለን ብንወስድ ነው የሚሻለው ስለ ችግሮቻችን ብዙ ከምንነጋገር ማለት ነው። አሁንም ሪዚሊየንት ሆነን ሰስተነብል ሆኖ ተቋማችን እንዲቀጥልና የዲጂታል ኢትዮጵያን ጉዞ አሁንም በጠንካራ ፋውንዴሽን ላይ ለማስቀጠል የሚያስችለን በርካታ ስራ የተሰራበትና ኔክስት ሆራይዘን የመጀመሪያ አመት ለሁለተኛው አመት
ትልቅ ጠንካራ መሰረት ጥሎ ያለፈበት ነው ብለን ለመናገር እንችላለን ማለት ነው። ይህን ለማድረግ የረዱን በዋናነት የተቋማችን የራሱ ስትራቴጂ አጠቃላይ ሊደርሺፑ የሚመራበት የሰራተኞቻችን ቆራጥነት እንደዚሁም ደግሞ የተሰጡ ሰራተኞች በመኖራቸው ተግዳሮቶቹን እንደዚሁም አሸንፈን አሁን ላይ ቅድም የጠቀስኩላችሁን በሁሉም ዘርፍ ማለት ይቻላል ኬፒአይዎች በእድገት በጥንካሬ ያጠናቀቅንበት ነው ማለት ነው። ለደንበኞቻችን ተደራሽ መሆን ሶሻሊ ሪስፖንሲብል መሆናችን አፎርደብል መሆናችን ማያቋርጥ የምናደርገው ትራንስፎርሜሽን ኢኖቬሽን አሁንም በእድገት እንድንቀጥል አድርጎናል ማለት ነው። በአጠቃላይ ለውድ የኢትዮ ቴሌኮም ደንበኞች እንደዚሁም የስራ አጋሮች ባለአክሲዮኖች ሁላችሁም ራያችን የደገፋችሁ ከጎናችን ለቆማችሁ ሁሉ ኔክስት ሆራይዘን አንደኛ ዓመት በስኬት በዚህ መልክ ተጠናቋል። ትልቅ ጠንካራ ፋውንዴሽን ጥሎ አልፏል ብለን ለመናገር እንችላለን። ገጥሞን የነበሩ በርካታ ተግዳሮቶችንም ያሸነፈና ጠንካራ መሰረትን በሁሉም ረድፍ ማለት ነው በኢንፍራስትራክቸር በፋይናንስ በሌሎችም ጠንካራ መሰረት ጥሎ የተጠናቀቀ ነው ማለት ነው። አሁንም ኔክስት ሆራይዘን እንግዲህ ቀጣዩ አድማስ ይቀጥላል፣ የሚቋረጥ አይደለም፣ ይቀጥላል። የመጀመሪያው ዓመት ግን በስኬት ተጠናቋል። በስኬት እንዲጠናቀቅ ላገዛችሁን ለረዳችሁን ከኛ ጋር አብራችሁ ለቆያችሁ ደንበኞቻችን አጋሮቻችን ሁላችሁም ከልብ 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 እናመሰግናለን። ትልቅ ምስጋናችን ይድረሳችሁ። በተለይ ደግሞ ኩባንያችን በጥንካሬ እንደዚሁም በእድገት እንዲቀጥል ትልቅ አስተዋጽኦ ርብርብ ላደረጉ ዋጋ ለከፈሉ ለኢትዮ ቴሌኮም ማኔጅመንትና ሰራተኞች እናንተንም ከልብ እያመሰገንኩኝ እንኳን ደስ ያላችሁ እንኳን ደስ ያለን ይገባል። ይሄንን የምንልበት ብዙ ምክንያት እንዳለን እናንተ ታውቁታላችሁ። በርካታ ተግዳሮቶችን አሸንፈን ዛሬ ላይ ልፋታችን ሁሉ ድካማችን ሁሉ ፍሬ አፍርቶ ተስፋ ቀጥሏል ማለት ነው። ልክ ነው። ተቋም ቻሌንጅ ሊገጥመው ይችላል በተለያየ ምክንያት። ቅድም ያያችኋቸው ቁጥሮች ሁሉ የሚያሳብቁት ግን ያው ኢትዮ ቴሌኮም በእድገት ቀጥሏል ማለት ነው። እድገቱ ለራሱ ብቻ ሳይሆን የኢትዮጵያ ዲጂታል ትራንስፎርሜሽን አሁንም በጠንካራ መደላድል እንዲቀጥል ትልቅ አስተዋጽኦ አድርጓል ማለት ነው። የኢትዮ ቴሌኮም ስኬት በኢትዮ ቴሌኮም ብቻ የሚወሰን አይደለም። የሀገር ስኬት ነው፣ የሀገር እድገት ነው፣ የሚሊዮኖች ስኬት ነው። እንዳልኩት ቅድም ለሚሊዮኖች የስራ እድል የፈጠረ ነው። ስለዚህ ይህ ተቋም ሲሳካለት ማለት ሀገር ሲሳካላት ነው ማለት ነው ብለን መውሰድ እንችላለን። ምክንያቱም 90 ሚሊዮን እንግዲህ ካለው ከአጠቃላይ ፖፑሌሽናችን ሰርቭ የሚያደርግ ትልቅ አንጋፋ ተቋም እንደመሆኑ ማለት ነው። ስለዚህ በድጋሚ ውድ ደንበኞቻችን እንደዚሁም የስራ አጋሮቻችን ሁላችሁ ላገዛችሁን ሁሉ ከልብ ከልብ እያመሰገንን ስለ አብሮነታችሁ እጅጉን አመሰግናለሁ። ምስጋናችን በያላችሁበት ይድረሳችሁ። እንግዲህ ከዛ ያለፈም ምስጋና በቀጣይ በኋላ የምናቀርብ ይሆናል። ስለዚህ በጥሞና ስላዳመጣችሁኝ የሚዲያ አጋሮቻችን በዚህ ላላችሁ ኦንላይንም ለምትከታተሉን ለሁላችሁም ከልብ አመሰግናለሁ።